ሰላም ፊልም ወዳጆች እንዴት ናችሁልን? ከወራት በኋላ በአዲስ ቻናል በአዲስ ተከታታይ ፊልም በአዲስ መንፈስ ፊልም ወዳጅ ተመልሷል። ከዚህ በፊት በድሮ ቻናላችን ተለቀው የጠፉ ፊልሞችን በቅርቡ ሁሉንም አሰባስበን በሌላ አዲስ ቻናል ይዘንላችሁ እንመለሳለን። ይህንን አዲሱን ቻናል እንዲሁም የቱርክ ተከታታይ ፊልም የምንለቅበትን አዲሱን የድራማ ወዳጆች ቲዩብ የተሰኘውን ቻናላችንን ከታች ሊንኩን ኮመንት ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ሼር እያደረጋችሁ አበረታቱን። ኮመንት ላይም አለን እያላችሁ ጻፉልን። ለዛሬም በፈረንጆቹ አቆጣጠር 2011 ተሰርቶ ለፊልም ወዳጆች ለእይታ የበቃውን ሱፐር ናቹራል አክሽን የፊልም ዘውግ የተሰጠውን በእናንተም ይሰራልን ተብሎ የተመረጠውን በጣም ትወዱታላችሁ ብለን ያሰብነውን ቲን ወልፍ የተሰኘውን ተከታታይ ፊልም ምዕራፍ 1 ክፍል 1ን ልናስኮመኩማችሁ ሀብለን ጀምረናል። እንደምትወዱት ባለሙሉ ተስፋነን። ይመቻችሁ። ሰናይ ጊዜ። ፊልሙ የሚጀምረው የቤከን ሂል ከተማ የፖሊስ ዲፓርትመንት ፖሊሶችም በከተማቸው ላይ ከሰሞኑ ተገላ ሬሳዋ የጠፋባቸውን ሴት ግለሰብም ለማግኘት ውሾቻቸውን አስከትለው በጫካ ውስጥ ሲፈልጉን እያሳየም ሲሆን በሌላ ትዕይንት ስካውት ሚኮል የተባለም ወጣት የሃይስኩል ተማሪም የቤቱ ክፍል ውስጥ ተቀምጦ ለነገ እንዲሆነው የላክሮስ መጫወቻውንም አዘገጃጅቶ ስፖርቱን ሰራርቶ ተጣጥቦም ወደ አልጋው ሊያመራም ሲል ከወደ ውጭም ድምፅ ሰምቶ በድንጋጤ ምን እንዲሆነም ሊያጣራም ሲሞክር ጣራ ላይ ተንጠልጥሎ የነበረው አብሮ አደጉ የሃይስኩል ጓደኛው ስቴልስኪም እንደሆነም ይደርስበታል። ጓደኛው ስታይልስም ስልክ ስደውል አላነሳክልኝም እያለ እየተናገረ አባቱ የከተማቸው የፖሊስ አዛዥም በመሆኑ ዛሬ ማታ ፖሊሶች የጠፋውን የአንዲት ሴት ግማሽ አካል ሬሳም ለመፈለግ መውጣታቸውንም ተናግሮ ፖሊሶች ሬሳው ላይ ሳይደርሱበት እኛ ቀድመን እንድረስበትና እንይ የሚል ሀሳብም አምጥቶ እስካትም በሀሳቡ ትንሽ አቅማምቶም ተስማምቶ ጉዞ ፖሊሶች ወዳሉበት ጫካም ያደርጋሉ። እዛም ጫካ ላይ ደርሰው በምን እንደተገደለች ራሱ የማይታወቀውን የጠፋውን የሬሳ ግማሽ እያፈላለጉ እስካትም ነገ ትምህርት የሚጀምሩበት የዓመቱ የመጀመሪያም ቀን ስለሆነ በዚህ ዓመት ላክሮስ ጨዋታ ላይ ሁሌ ተጠባባቂ ከመሆን ዘንድሮ ለመግባትና ዋናው ቡድን ውስጥም ለመቀላቀል እንዳሰበ እየተናገረ ለመተንፈስም የሚጠቅመው መሳሪያ ከኪሱም እየወጣ አተነፋፈሱን እያስተካከለ ፍለጋቸውን ይቀጥላሉ። በመሃልም ስታይልስ ሳያስበው እዛ ጫካ ውስጥ በነበሩ ፖሊሶችም ተይዞ አባቱን ሲያገኘውና ሲያየው እየተበሳጨበት አብሮት ያለው ጓደኛው ስኮትንም ከተደበቀበት እንዲወጣ ቢናገርም ስታይልስ ግን ዛሬ ማታ ብቻውን ወደዚህ ቦታ እንደመጣ እስካትም ወደዚህ እንዳልመጣና ቤቱ እንዳለም ተናግሮም ለጓደኛው ዋሽቶለት በአባቱም ተይዞ ወደ ቤት ይመለሳል። እዚህ በጨለማ በተዋጠና አስፈሪ ጫካ ውስጥ ብቻውን የቀረው ስኮትም በሌላ መንገድ ወደ ቤቱ ለመመለስ ሲሞክር ከፊት ለፊቱ ብዛት ያላቸው አጋዘኖች ተሯሩጠውም አልፈው አስደንግጠውት መሬት እስከ መውደቅና ለመተንፈስም የሚጠቀምባት መሳሪያውን እስከ መጣልም ይደርሳል። እስካትም ነገሩ ሲረጋጋለት ከወደቀበት ተነስቶ የወደቀበትን መተንፈሻም እያፈላለገ በነበረበት ሰዓት በፖሊሶች የተፈለገች ያለችውን ግማሽ ሬሳም አግኝቶ ይባስ እየተደናገጠ አሁንም ከፊቱ ተኩላ የመሰለም እንስሳም ተመልክቶ ተኩላውም በጫካ ውስጥ ተንደድሮም ነክሶም ይጎትተዋል። በድንጋጤ የሚገባበት ያጣው ስኮትም እየጮኸ እድለኛ ሆኖ አምልጦም እየተሯሯጠ አካባቢውን ለቆም ወጥቶ አስፓልት ጋም ደርሶ ሕይወቱን ያተርፋል። ግን ከሆዱ ጎን በኩል በተኩላው እንደተነከሰም ይመለከታል። መሽቶም አይነጋ የለም። በንጋታው ጠዋትም በተኩላ የተነከሰው ስኮትም በሳይክሉ ወደ ትምህርት ቤት አምቶ ከትምህርት ቤታቸው ጉረኛ ተማሪ ከሆነው ጃክሰን ጋም እየተገጣጠመ ጃክሰንም በንቀት ተናግሮት እየሄደ በትምህርት ቤቱ የተናቁት ሁለቱ ጓደኛ ማቾች ስካትና ስታይልስም ተገናኝተው እያወሩ ስካትም ትላንት ማታ የተፈጠረውን ከጓደኛውም እየሰማ ከ60 ዓመታት በፊት ከተማቸው ላይ በጠፋም ተኩላ ተነከስኩ የሚለው ስካትን ሳያምነውም እየቀረ ባይሆን የሴቷ ሬሳ ተገኘ የሚለው ወሬም እየተደሰተ ከድሮ የሚያፈቅራት እሷ አንዴ ራሱ ዞራ የማታየው የትምህርት ቤታቸው ቆንጂዬ ተማሪ የሆነችው ሊዲያም በአጠገቡ ስታልፍ በስስት እያየ ሰላም ሊላት ሲሞክርም እናየዋለን። በቀጣይም ሁሉም ተማሪዎች ወደ ክፍል ገብተው መማር ማስተማሩም ተጀምሮ እስካትም በመሃል ውጪ የሚጠራ የሞባይል የስልክ ጥሪም ሳይቀር ከርቀት እየተሰማው ግራ ተጋብቶም ሲደናገጥ ስልኳ የጠራው ለግቢው አዲስ የሆነችው አሊሰን የተባለችው ተማሪም ስልኳን አንስታ ለእናቷም በመጀመሪያ ቀኗ እስክሪፕቶ ሳይቀር እንደረሳች እየተናገረች የትምህርት ቤቱ አስተዳደርም እሷ ጋር ደርሶ ይዟት ወደ እነ ስኮት መማሪያ ክፍልም አምርተው ከተማሪዎቹም ጋም አስተዋውቋት ወንበር ተሰጥቷት ከስኮት ጀርባም ትቀመጣለች።
ስኮትም አጋጣሚውን ተጠቅሞ ትርፍ እስክሪብቶንም አንስቶም ሰጥቷት ግራ አጋብቷት በመጀመሪያ ቀን ምስጋናዋንም ያገኛል። ከክላስ በኋላ ቆንጅየዋ አሊሰን ቀልቡን የወሰደችበት ስካትም ከርቀት እሷን ብቻ እያየ የትምህርት ቤታቸው ልዕልት ተብዬዋ ስታይልስ የሚወዳት ሊዲያም አሊሰንን ተዋውቃት አርብ ላለባቸው ፓርቲም እየጋበዘቻት፣ አሊሰን ግን ፓርቲው ላይ ለመገኘት ባትስማማም ለአሁን ግን ሊዲያ በፍቅረኛዋ ጃክሰን የሚመራው የላክሮስ ቡድን ጨዋታ ልምምድን እንመልከትም ብላት ከጃክሰን ጋርም ይዘዋት ሄዳሉ። መለማመጃ ቦታውም ላይ በየዓመቱ ተጠባባቂ ወንበርን የሚያሞቁት ስታይልስና ስካትም እንደተለመደው እንዲጫወቱ እድል ሳይሰጣቸውም ቀርቶ ስኮትም ባይፈልግም በአሰልጣኙ በረኛም ተደርጎ ወደ ውስጥም ገብቶ ፊሽካ ገና ሲነፋ በድምፁም እየተደናበረ በኳስም ተመቶ መሬት ወድቆም ቢሳቅበትም በእልህ ግን ከወደቀበት ተነስቶ ለራሱም በሚገርም መልኩ በሁሉም ተጫዋቾች ጎበዝ በሚባለው ጃክሰን ሳይቀር የተወረወሩበትን ኳሶች በጠቅላላ መልሶ ተመልካቾችንና አሰልጣኙን እንዲሁም አዲሷን አሊሰንንም ያስደምማቸዋል። ከትምህርት በኋላ ስካትም ትናንት ጫካ ውስጥ የጣለው መተንፈሻውን ፍለጋ ከስታይልስ ጋር በድጋሚ ወደዛም ጫካም ያምራሉ። በጉዟቸው መሃል ስካትም ከርቀት ነገሮችን መስማት እንዲሁም ትናንሽ ነገሮችን ማሽተት እየቻለ እንዳለና በተኩላው በተነከሰበት ሳቢያም ሊሆን እንደሚችል እየተናገረ፣ ስታይልስም ድሮ ካነበበውም ተነስቶ ምናልባት በወር አንድ የጨረቃ ሙሉ ስትሆን አንተም ወደ ተኩላ ትቀየር ይሆናል እያለ እየቀለደበት፣ ስካትም ሬሳውን ትናንት ማታ ያገኘበት ቦታ ቢደርሱም ምንም ነገር እያጡ ቦታውም ላይ ዴሪክ ሄል የተባለም ግለሰብ ደርሶባቸው አስደንግጧቸው ወደ እነሱም አምርቶ ምን ፈልገው እንደመጡም ጠይቆ ወደዚህ ቦታ ድጋሚ እንዳይመለሱ ማስጠንቀቋቸው የስካትን መተንፈሻም ሰጥቶት ይሄዳል። በተፈጠረውና በተባሉት ነገር ግራ የተጋቡትን ስታይልስም ዴሪክ ሄል ድሮ እዚሁ ከተማቸው ላይ ከ10 ዓመት በፊት ቤተሰቡን በሙሉ በቃጥሎ ያጣ የነበረና ከተማቸውን ለቆ ወጥቶም ሄደ። ግን አሁን ለምን ተመለሰም እያለ ያወሩበት ጫካውን ለቀውም ይወጣሉ። አመሻሽ ላይም ስካት በትርፍ ሰዓቱ የሚሰራበት የእንስሳት ሐኪም ቤት ውስጥ በነበረም ሰዓት በዝናብ የተደበደበችው አሊሰንም ሳታስበው በመኪናዋ ውሻም ስለገጨች የገጨችውን ውሻም በድንጋጤ ለማሳከም እዛው ቦታም ላይ ደርሳ ከስካት ጋር ይገናኛሉ። ስካትም እሷን አረጋግቶ ይዛ የመጣችውን ውሻም እየጮኸ ስላለ በሚገርም መልኩም አፍጥጦበት አይኑም ልክ እንደ ተኩላ በርቶም ሲያረጋጋው እናያለን። በግጭቱ የቆሰለውን የውሻውንም እግር በሚችለው አቅምም አክሞ ለአሊሰንም የበሰበሰው ልብሷን እንድትቀይር የራሱን ቲሸርትም ሰጥቷት ስትቀይርም ከርቀት ሰረቅ እያረገም እያያት በተሳካ መልኩ ሕክምናውንም ከጨረሰም በኋላ ከአሊሰን ጋርም በደንብ ተዋውቀው በድጋሚም ምስጋናዋን አግኝቶ ለአርቡ ፓርቲም አብረው እንዲሄዱም ጠይቋት ፍቃዷን አግኝቶ በደስታም ሸኝቷት ወደ ቤቱም ያመራል። ቤቱም ገብቶ ቢተኛ ግን ጠዋት ላይ ራሱን ከላይ ራቁቱን ሆኖ ጫካ ውስጥም አግኝቶት ያልበቃም ብሎት ከርቀትም አንድ ተኩላም አባሮት እሱን ለማምለጥ ብሎ ራሱን የሰው መዋኛ ገንዳ ውስጥም ያገኘዋል። ወደ ራሱም ተመልሶ ተረጋግቶም ወደ ትምህርት ቤትም አምርቶ ትላንት ባሳየው ብቃቱ የተበሳጨው ጃክሰንም ምን አይነት የማበረታቻ ጁስ ተጠቅመክ ነው ንገረኝ፣ ካልሆነ ራሴ ደርስበታለሁ እያለም ሲያስፈራራው እናየዋለን። እንደተለመደው የላክሮስ ጨዋታ ልምምድን በሚደረግበት ሰዓት ስታይልስም ወደ ጓደኛው ስካት በፍጥነት አምርቶ ጫካ ውስጥ የነበረው ሬሳ በፖሊሶች እንደተገኘና ሬሳውም ላይ የተገኘው የእንስሳ ጸጉር በፖሊሶች ሲመረመር የተኩላ ሆኖ እንደተገኘ በድንጋጤ ቢነግረውም ስካት ግን ትኩረቱ ጨዋታውም ላይ ሆኖ በጨዋታው መሃል በጃክሰን ተገፍትሮ ከወደቀና ከተሾፈበትም በኋላ በእልህ ተነስቶ ሁሉንም ተጫዋቾች አልፎ የሚገርም ድንቅ ጎልም አግብቶ በሁሉም ከጃክሰን በስተቀር ተጨብጭቦለት በአሰልጣኙም ከዚህ በኋላ አንተ የምን ተጠባባቂ ዋና ተሰላፊ ነክ ተብሎም ይሾማል። ዋው! ይህ ሁላ ሲሆንና ሲፈጠር ግን ከርቀት እየተመለከተ ያለው ስታይልስ ነገሩ ስላልጣመው ወደ ቤት አምርቶ የተለያዩ መጽሐፍትንና ኢንተርኔትን ተጠቅሞ ስለ ተኩሎች፣ በተኩሎች ተነክሰው ስለተቀየሩ ዌር ወልፍ ተብለው ስለሚጠሩም ሰዎች የተባለውንና የተጻፈውን ሁላም ሲመረምር ቆይቶ ስኮት ወደ እሱም ሲመጣለት የደረሰበትን ነግሮት ዛሬ ደግሞ የወሩ ሙሉ ጨረቃ የምትታይበት ቀን ስለሆነ አንተ ልትቀየርና ሰው ራሱ ልትገል ትችላለህ። ስለዚህ ያሉብክን ፕሮግራሞች ሁላ ሰርዝም ይለዋል። ስካት ግን ይህ አፈ ታሪክ ስለሆነበት እየቀለደበት ስለመሰለውም እንዲተወው እየተናገረ እድለኛ ሆኖ
በጣም ከምታምር ልጅ ጋር ዛሬ ቀጠሮም ይዣለሁ። የላክሮስ ዋና ቡድን ተሰላፊም ሆኛለሁ። ስለዚህ አንተ ነገሮችን አታበላሽብኝ እያለም ጮሁበት። ስታይልስ ግን የአንተን መቀየር ለማረጋገጥ ግዴታ መናደድ አለብክም ብሎ ለአሊሰን ደውሎ ቀጠሮን ሊያስቀርበት ቢሞክርም ስካት በንዴት ቀይር ብሎ ከግድግዳ ጋር የገዛ ጓደኛውን ለጥፎት ሊመታውም ተቃርቦ በድንጋጤ ወደ ራሱም ተመልሶ ጓደኛው ስታይልስንም ይቅርታም ጠይቆት ይወጣል። ወዩ የማይመሽ የለም አመሻሽ ላይም ስካት ከአሊሰን ጋር ላለበት ቀጠሮ ገላውን ተጣጥቦ ፏ ብሎ ከእናቱም የመኪናውን ቁልፍ ተፈቅዶለት ተቀብሎም አእምሮባት እየጠበቀችው ያለችው አሊሰን ቤትም አምርቶ ይዘዋት ወደ ፓርቲው ያመራሉ። እዛም እንደደረሱ በሚገርም መልኩ ስካት ከርቀት ዴሪክ ሄል የተባለውን ግለሰብ እያፈጠጠበት እንደሆነ አይቶ እየተደናገጠ ሰዓታቶች እየሄዱ መጥተው ሁሉም እየደነሱ በነበረበት ሰዓት በመሃልም ስካት አሊሰንን ሊስማት ተቃርቦ ውስጡም መቆጣጠር የማይችል የተለየም ስሜት ተሰምቶት በፍጥነትና በድንጋጤ አካባቢውን ለቆ ሞቶ አሊሰንን ራሱ ሳይሰናበታት ትቷት ይሄዳል። በስኮት ግራ የተጋባችው አሊሰን ጋም ዴሪክ ሄል የተባለው ግለሰብ ደርሶ እየተዋወቃት የስኮት ጓደኛ እንደሆነም ተናግሮ ሲዋሻት እንሰማዋለን። በለው እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ወደ ቤት የተመለሰው ስካትም ውስጡ ከልክ በላይ ሙቀት እየተሰማው ስለሆነ ቀዝቃዛ ሻወር ደጋግሞ ቢወስድም አልበርድልክ ብሎት ጥፍሮቹ ሲቀየሩ እንዲሁም ጥርሱ ሲለወጥም እያየ ሲደናገጥ ጓደኛው ስታይልስም የክፍሉ በርጋም ደርሶ እያንኳኳ ልግባ ቢለውም ስካት ግን እሱን ከልክሎ ይህን የነከሰኝና ለዚህ የዳረገኝ ሰው ዴሪክ ሄል መሰለኝ፣ አሁን አሊሰን በሰላም ወደ ቤት እንደገባች አጣራልኝ ብሎም ይጠይቋል። ይህን የሰማው ስታይልስም እየተደናገጠ አሊሰን ከዴሪክ ሄል ጋር ፓርቲውን ለቃ መሄዷን ሲናገር ስካትም በድንጋጤና በንዴት በፍጥነት በመስኮቱም ዘሎም ሞቶ ወደ ሙሉ ጨረቋ እየተመለከተ ሙሉ ለሙሉ ፊቱና ግማሽ አካላቱ ወደ ዌር ወልፍነት ወደ ተኩላነት ሲቀየር እናየዋለን። በቀጣይም ወደ ጫካው ሲገሰግስ ስታይልስም ወደነ አሊሰን ቤት አምርቶ እዛም ደርሶ አሊሰን ሰላም መሆኗን ሲያጣራ ባልገመቱት መልኩ ዴሪክ ሄል አሊሰንን ምንም ሳያደርጋት በሰላም ቤቷ እንደሸኛትም ያያል። ይህን ያላወቀው ስካትም ጫካ ውስጥ የአሊሰን ፓርቲው ላይ አድርገው የነበረው ኮቷም ዛፍ ላይ ተንጠልጥሎም ሲመለከት በንዴት የት እንዳለች ጮሆም ሲጠይቅ ከኋላውም ዴሪክ ደርሶ መሬት እያስተኛው አሊሰን ደህና እንደሆነችና እኔ እንደውም ከአንተ ነው እየጠበቅኳት ያለው የሚል መልስም ይሰጧል። በዚህ መሃል ሶስት የታጠቁ ግለሰቦችም ጫካ ውስጥ ደርሰውባቸው ዴሪክ ቢያመልጥም ስካት ግን ሳይሳካለት ቀርቶ እጁ በቀስት ተመቶም ተይዞ ሊወሰድ ከጫፍ ይደርሳል። ያመለጠው ዴሪክም የሚሆነውን ከርቀት ተመልክቶ በፍጥነትም ተመልሶ ሁለቱን አዳኞች አስወግዶ የአዳኞቹን መሪም አዘናግቶት በቀስት ተመቶ ያለው ስካትንም አትርፎት እየተሯሯጡም ያመልጧቸዋል። ወደ ራሱ የተመለሰው ስካትም እየሆነ ባለው ነገር እየተበሳጨም እየተደናገጠም ሰዎቹ ዌር ወልፎችን ለብዙ ዓመታት ሲያድኑ የቆዩ አሁንም እያደኑ ያሉ መሆኑን ከራሱ ከዴሪክም እየተሰማው ራሱ ስካትም አሁን ላይ ዌር ወልፍ መሆኑን በዴሪክ ሲነገረው ስካትም እኔ አልፈልግም እዚህ ነገር ውስጥ ያስገባከኝ አንተ ነክ ወደ በፊቴ መልሰኝ ቢለውም ዴሪክ ግን ይህን ነገር ከሌሎች ከኖርማል ሰዎች ተለይቶ ነገሮችን የማከናወን ትልቅ ስጦታ ነው የተሰጠክ። ስለዚህ አሁን ባትወደውም ወደፊት መውደድክ አይቀርም። እኔም እንዴት ይህን ችሎታክን እንደምትቆጣጠረው አስተምርካለሁ። ከዚህ በኋላ እኔ እናንተ ወንድማማቾች ነን ብሎትም ይሄዳል ብለው በስተመጨረሻም ትዕይንቱ ስካት በጓደኛው ስታይልስ እርዳታ ወደ ቤት ተመልሶ ተረጋግቶ ትምህርት ቤታቸውም አመተው ማታ ቻው ሳይላት የሄደባት አሊሰንንም ይቅርታ እየጠየቃት እሷም ችግሩ ምን እንደነበረ ምክንያቱን እየጠየቀችው እሱም እንደማይደገምና ለአሁኑም እመኝኝ የሚል መልስ ብቻም ሰጥቷት ይቅርታዋንም ባገኘም ቅጽበት አባቷ በመኪና ቦታውም ላይ ደርሶ እሷም ወደ አባቷ መርታም ስትሄድ ስካትም ለመጀመሪያ ጊዜ የአሊሰንን አባት ሲመለከተው ማታ እሱንና ዴሪክን ሲያድኗቸው ከነበሩት አዳኞች መሃል አንዱ እንደሆነም አይቶ በድንጋጤም ፈዞ ይቀራል። ወዩ የአሊሰን አባት የዌር ወልፎች አዳኝ መሆኑን ባሳለፉት ምሽትም እሱን ራሱን በቀስት መምታቱን ያወቀው ስኮትም ግራ ተጋብቶ ለጓደኛው ስታይልስም ያየውንና ያወቀውን እየነገረው በቃ አሊሰን ስለ እኔ እውነታውን ካወቀች እኔንም አድና መግደሏ ነው እያለ ቢርበተበትም ስታይልስም ሊያረጋጋው የሞከረ
አባቷ ሲያይክ አላወቀክም። ምናልባት አሊሰን ስለ አባቷም አታቅም ይሆናልን ብሎ ማረጋግጦት ወደ ላክሮስ ጨዋታ ልምምዳቸውም ይዞት ሄዳል። በልምምዳቸውም ላይ እንደተለመደው ስኮት በመጀመሪያው ዙር በጃክሰን ተበልጦ ተገፍትሮ መሬት ቢወልቅም አሰልጣኙም አያቴ ከአንተ በላይ ትሮጣለች ግን ሞታለች እያለ ሞራል እየሰጠም ሲያላግጥበት ንዴት ውስጥ የገባው ስካትም ወደ ዌር ወልፍነት አይኑ ሲቀየርም እናየዋለን። በድጋሚም ከጃክሰን ጋር ተገናኝቶ በእልህ ማሆኑ ጃክሰንን ከልክ በላይም ገንጥሎ መሬት ዘሮት ራሱን መቆጣጠር ባቃተው ሰዓት ጓደኛው ስታይልስም ተመልክቶት በፍጥነት ወደ እሱም አምርቶ ማንም ሳያቸው ወደ መልበሻ ክፍል ቢወስደውም ሙሉ ለሙሉ ወደ ዌር ወልፍነት የተቀየረው ስካት ግን የገዛ ጓደኛውን ሊገለውም ይቃረባል። ይህን የተረዳው ስታይልስም በድንጋጤ የሚያደርገው ጠፍቶት ሊያመልጥም ሞክሮ በእሳት ማጥፊያም አድርጎ እላዩ ላይ ነፍቶበት ጓደኛውን አረጋግቶት ስካትም ወደ ራሱ ሲመለስ ይህን ንዴቱን መቆጣጠር እንዳለበት ቅዳሜ ላለባቸው ትልቅ ግጥሚያም ከገባ ትልቅ ችግር ሊፈጠር እንደሚችልም ሲነግረው እንሰማለን። ይህ ሁላ ሲፈጠር ታዲያ ውጪ መለማመጃ ቦታውም ላይ በሌዘር ጃኬት የምናውቀው ዴሪክ ሂል የሚሆነውን ሲመለከት እናየዋለን። አመሻሽ ላይም ስካት ወደ ቤቱ ተመልሶ እናቱም ስራ ዳሪ ስለሆነች ተሰናብተው እንደወጣች ከጓደኛው ስታይልስ ጋርም በቪዲዮ ኮል እያወሩም ጃክሰን ትከሻውን መጎዳቱንና ለቅዳሜው ግጥሚያም ላይደርስ ይችላል እየተባባሉ በነበረበት ሰዓት ከስኮት በስተጀርባም ዴሪክ ከየት መጣ ሳይባል ደርሶበት ከተቀመጠበት አንስቶት ከግድግዳ ጋርም ለጥፎት ቀን የተፈጠረውን እንዳለ እንዳየና ይህ ነገር በዚሁ ከቀጠለ በሰዎችም ከታወቀ ሁላችንም አደጋ ውስጥ ነን። ስለዚህ ቅዳሜ ላለባችሁ ግጥሚያም እጫወታለሁ ብለክ እንዳታስብ፣ ግጥሚያው ላይ ከተሳተፍክ ግን እኔ ራሴ ነኝ አንተንም ብገልክ ብሎም አስፈራርቶትም አስጠንቅቆትም ይሄዳል። በነጋታውም ስካት በዴሪክ እንደተባለው ለማድረግ ለአሰልጣኙም ለነገው ለቅዳሜው ግጥሚያ እንደማይገባ ቢነግረውም አሰልጣኙም በስካት ንግግር ግራ ተጋብቶ ለምን በሴት በፍቅረኛ ጉዳይ ነው ወይንስ ድራግ እየተጠቀምክ ስለሆነ ነው ወይም ብሎም ያፋጧል። ስካት ግን ምክንያቱ ያ እንዳልሆነ ችግሩ እሱ ሲናደድ የሚያደርገውን እንደማያውቅና ንዴቱን መቆጣጠር እንደማይችል ሲናገር አሰልጣኙም ታዲያ እኛ ጨዋታ ላይ የምንፈልገው ምን ሆነና እያለ ነገ እምቢ ብሎ ጨዋታው ላይ ካልተሰለፈ ለሁሌም ተጠባባቂ ወንበር ላይ እንደሚያስቀረውም ይነግሯል። እርፍ ከሱ ተለይታ ሎከሯ ጋር እንዳመራች የዛኔ ፓርቲው ላይ የጠፋባት ኮቷንም ውስጥ አግኝታው ግራ ስትጋባም እያየናት እኛም በምስላችን ከርቀት በተኩላ አይነት አይን በሚመስል መልኩ የሆነ ሰው ሲመለከታት እናያለን። ክላስ ውስጥም ሊዲያ ለስኮት ፍቅረኛዋ ጃክሰንን ጎትቶ እሱ ደግሞ ጨዋታውን ሳይጫወት ከተሸነፉ አሊሰንን ለሌላ ወንድ እንደምታስተዋውቅበት እየነገረች ስታስፈራራውም እንሰማታለን። ከክላስም በኋላ ስታይልስ በስኮት በኩል ከርቀት አባቱ ከትምህርት ቤቶች አስተዳደሮች ጋር የሚያወራውን እየሰማ በተገደለችውና ግማሽ ሬሷ በተገኘውም ሴት በኩል ከዚህ በኋላ የሰዓት እላፊ ሊጣል መሆኑን እየሰሙ ገዳዩ ዴሪክ መሆኑን እያወቅን ዝም ማለት የለብንም፣ ዴሪክ የደበቀውን ግማሽ የሬሳውን አካል ማግኘት አለብን እየተባባሉ በነበረበት ሰዓት ስካትም ከርቀት ሊዲያ አሊሰንን ከሌላ ወንድ ጋር ስታስተዋውቋት ተመልክቶም ወደ እነሱም አምርቶ አሊሰንን በእጇ ስለያዘችው የዛኔ ጫካ ውስጥ ያየውን ኮቷን ሲመለከት ተደናግጦ ማን እንደሰጣትና ኬት እንዳገኘችው እየጠየቀም ሲያፋጣት አሊሰንም በጥያቄው ግራ ተጋብታ ምናልባት ሊዲያ ፓርቲው ላይ አግኝታላት እሷ አምጥታላት ሊሆን እንደሚችልም ነግራው ተሰናብተውም ወደ ክላሷም ታመራለች። ይህን የሰማው ስኮት ግን ኮቱን ራሱ ዴሪክ እንዳመጣላትና እንዳስቀመጠም ስለገባው በቀጥታ ዴሪክ ይኖርበታል የተባለውን ቤት አምርቶ እየጮኸም ዴሪክን ይጣራል። ድሮ ተቃጥሎ አሁንም ምንም ካልተስተካከለው ቤት ውስጥም ራሱ ዴሪክም ወጥቶ አሊሰንን እንዲተውለት በስኮት ቢነገረውም ዴሪክ ግን በንዴት እኔ እንደውም አንተን ለመጠበቅ እየሞከርኩ ነው፣ በቅዳሜው ጨዋታ በሁሉም ሰው ፊት ንዴት ውስጥ ገብተህ ከተቀየርክና ያንንም ሰዎች ካዩ ሁሉም ነገር ነው የሚበላሸው ብሎ በደጋሚም አስጠንቅቆት ይሄዳል። ስካት ግን የዴሪክን ማስፈራሪያ ከምንም ሳይቆጥረው እንደውም ቤቱ አካባቢ የሰው ደም ስለሸተተው ለጓደኛው ስታይልስም ያንን ነግሮት የተቀበረ ሬሳ የዴሪክ ቤት አካባቢም ካገኙ ለስታይልስ አባት ሪፖርት አድርገው ዴሪክን ለማሳሰር ከዛም ደግሞ የቅዳሜው ግጥሚያም ላይ ስካት ንዴቱን በሆነ ዘዴ ተቆጣጥሮም ግጥሚያው ላይ ለመሳተፍም ያስባሉ። ለዚህም እንድሬዳቸው ሆስፒታል አምርተው ግማሽ በፖሊሶች የተገኘውን የሬሳ አካል ለማሽተት ማንም ሳያቸው ስካት ወደ ሬሳ ክፍልም ገብቶም ሬሳውንም አሽትቶ ዴሪክ ቤት ላይ ካሸተተው የሰው ደም ጋም እንደሚመሳሰልም አረጋግጠው በቀጥታ ወደ ዴሪክ ቤትም አምርተው አመሻሽ ላይም ራሱ ዴሪክ በመኪናው ቤቱን ለቆም ሲሄድላቸው በፍጥነት ከቤቱ ጀርባ ተቆፍሮም የተደፈነ የሚመስል ጉድጓድም መቆፈር ጀምራሉ። ከሰዓታት ቁፋሮም በኋላ አንድ በጨርቅ የተጠቀለለም ነገር ላይም ደርሰው ሲፈቱት ያልጠበቁት ነገር የተኩላ ጭንቅላት ተቆርጦ እንደተቀበረም ተመልክተው ይደናገጣሉ።
እዛው ግን ስታይልስ ከርቀት ወይን ጠጅ ከለር ያላት አበባም ተመልክቶ ድሮ ፊልም ላይም እንዳየው ይህ አበባ ከዌር ወልፎች ጋር የተገናኘም እንደሆነ ወልፍ ቤን ተብሎም እንደሚጠራም እየተናገረ ወዲያውም አበባውን ከስሩም ነቅሎ ሙሉ ለሙሉ ከአበባው ጋር የተገናኘውን ገመድም እየዞረ ሲያነሳው በሚገርም መልኩ ተቀብሮ የነበረው የተኩላ ጭንቅላት ወዲያው ተቀይሮ ወደ ተገደለችው የሴቷ ግማሽ አካልም ይለወጣል። ዋው! ስታይልስና ስኮትም በሚያዩት ነገር እየተገረሙ በንጋታው ጧትም ያገኙትን ለፖሊሶች ሪፖርት አድርገው ዴሪክ ኬል በግድያ ወንጀልን ሲያሳስሩት፣ በመሃልም ስታይል ሰውዬ ፖሊሶች ሳያዩት ዴሪክ የታሰረበት መኪና ውስጥም ገብቶ ስለተገኘው ግማሽ ሬሳም ዴሪክን እየጠየቀው የተገደለችው ሴት ከመሞቷ በፊት ሙሉ ለሙሉ ወደ ተኩላ መቀየር የምትችል ዌርወልፍ መሆኗን አውቄያለሁ፣ ለዛ ነው ወይ አንተ የገደልካት እያለም ሲያፋጠው ዴሪክም ምንም ሳይመልስለት አሁን ላይ ሊጨነቅ የሚገባው በጓደኛው ስኮት ሁኔታም እንደሆነ ያንን ግጥሚያም ላይ ተሳትፎ በግጥሚያውም በጨዋታውም ላይ ነገሮች ከተቀየሩ ሰዎች ቆመው አያጨበጭቡለትም፣ ያንን በደንብ አስብበትም ብሎም ያስጠነቅቀዋል። እዛውም ስታይልስ በአባቱ ታይቶም ተጎትቶም ከመኪናው እየወጣ ምን እየሰራ እንዳለም ተጠይቆ ተቆጥቶ ቦታውን ለቆም እንዴት ይነገረዋል። ከስካት ጋርም ቦታውን ለቀው ሄደው በመንገዳቸው መሃል እንዴት የሞተችው ሴት ሙሉ ለሙሉ ወደ ተኩልነት ልትቀየር ቻለች የሚለውን እያወሩበት ስታይልስ በቦርሳው ያንን አበባና ገመድ አሁንም ይዞ ስለነበረ ስኮትም እየቆየ ሲመጣ ወደ ዌር ወልፍነት ተቀይሮ ምንም ያህል ገመዱንና አበባውን ስታይልስ አርቆ ቢጥለውም ስካት ግን ሳይታሰብ ወዴት ሄደም ሳይባል ከአካባቢው ሲሰወር እናየዋለን በለው። ስታይልስም ይህን ሲመለከት የሚያደርገው ጠፍቶት እየተርበተበተ ጓደኛውን በመፈለግ ሲጠመድ ስካትም አመሻሽ ላይ እንደዛው እንደተቀየረ ወደሚያፈቅራት አዲሰን ቤት አምርቶ በመስኮትም ሲመለከታት ቆይቶ ቦታውን ለቆ ሊሄድ ቢያስብም ሳያስበው ግን የአዲሰን አባት ወደ ቤት ሲመለስ በመኪናው ገጭቶት መሬትም ይወድቃል። ግን ወዲያው ወደ ራሱ ተመልሶ አባትየውም ምንም ሳይጠረጥር እንደውም ተደናግጦ ስለገጨውም ይቅርታም ደህናም እንደሆነም እየጠየቀው አዲሰንም ቦታው ላይ ደርሳ ነገሩም ተረጋግቶ ስካትም ደህና እንደሆነ ተናግሮ ለነገ ግጥሚያው እንደምትመጣም አስታውሷት በፍጥነት ቦታውን ለቆም ይሄዳል። የማይደርስ የለም ተጠባቂው የቀዳሚም ግጥሚያም ደርሶ ስካትም መልበሻ ክፍል ውስጥ ተገኝቶ በሱ ጉዳይ ተጨንቆ ያለው ስታይልስም አግኝቶት እየተረጋጋ ለዛሬው ግጥሚያም ምንም የሚያበሳጭ ነገር ቢያጋጥመውም እንዲረጋጋ ማስጠንቅቆት ወደ ጨዋታውም ያመራሉ። ጨዋታውም ላይ አዲሰን ከአባቷ ጋር የስኮት እናት የስታይልስም አባት ሁሉም ጃክሰን ራሱ አገግሞ ለጨዋታውም በተገኘበት የጨዋታው ፊሽካም ተነፍቶ በይፋም ጨዋታው ይጀምራል። ስካትም በጨዋታው መሃል ላለመናደድ ቢሞክርም ራሱ ጃክሰን ሆን ብሎ የራሱን የቡድን አባል የሆነው ስካትን ገፍትሮ ጎል ሲያገባም ሊዲያም አዲሰንን አስነስታ ጃክሰን እንወድካለን የሚል ጽሑፍም ይዘው ሲያሞጋግሱት ከዛም አልፎ ጃክሰን ይሄ ሌሎቹን ተጫዋቾችም ሰብስቦ እንዳልኳችሁ ለስኮት ምንም አይነት ኳስ አታቀብሉት ብሎም ሲናገር ይህ ንግግሩ የስኮት ጆሮ ውስጥም ገብቶ ላለመናደድ እየሞከረ የነበረው ስኮትም በንዴት አይኑ ወደ ተኩላ አይን መቀየር ጀምሮ ልክ እንደ ተኩላም መተንፈስ ይጀምራል። ወዮ እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በንዴት የተቀየረው ስካትም ልክ ጨዋታው እንደቀጠለ ለብቻው የተጋጣሚ ቡድን ተጫዋቾችን በሚገርም ብቃት ሁሉንም አልፏቸው ጎል ሲያስቆጥር በዛም ሳያበቃ ሌላ ገራሚ ሁለተኛ ጎልም ሲደግም በስተመጨረሻም ባለቀ ሰዓት ማሸነፊያ ጎሏንም አስቆጥሮ ጃክሰንን አበሳጭቶ ታዳሚዎቹንም አስደምሞም ይጨበጨብለታል። ግን ከጨዋታው በኋላ እዛው በቆመበት ያደረገው ጓንቱንም ሲያወልቅ ጥፍሩ እንደተቀየረም ተመልክቶ በድንጋጤ እየሮጠ ወደ መልበሻም ክፍል ያመራል። ይህን የተመለከተችው አዲሰንም ግራ ተጋብታ ስትከተለው አባቷም የሚሆነውን ሁላ በጥርጣሬን ይመለከታል። መልበሻ ክፍል ውስጥ የገባው ስካትም ራሱን መቆጣጠር አቅቶት በንዴት ፊት ለፊቱ ያለውን መስታወት በኃይል መቶ ስብርብሩንም ያወጣዋል። ቦታው ላይ የደረሰችው አዲሰንም እየተጣራች የተሰባበረውን መስታወት ተመልክታም ስትደናገጥ እኛም በምስላችን ስካት ጣራ ላይ ልክ እንደ እንስሳ እየተራመደም ሲመለከታት እናየዋለን። ግን ብዙም ሳይቆይ እሷ ምንም ሳያደርጋት ወደ ራሱም ተመልሶ አዲሰንም አግኝታው ምን እንደተፈጠረም እየጠየቀችው እሱም ጥሩ ስሜት እንዳልተሰማው ተናግሮ ማስቀይሶ ስለ ዛሬው ድንቅ ብቃቱን ማውርተው ለባለፈው ለሁሉም ይቅርታ ማድረጋለት ሁለተኛ ምድል ሰጥታው ለዛሬም
በደስታ ከንፈር ለከንፈር ለመጀመሪያ ጊዜ ይሳሳማሉ። ዋው! ስታይልስም ቦታው ላይ ደርሶ ያንን ሲመለከት አሊሰንም በኋላ እንደሚገናኙ ለስካት ነግራው ቦታውን ለቃም እንደሄደች የተፈጠረውን ማመን ያቃተው ስካትም ለጓደኛው ስታይልስም በፈገግታ ተሞልቶ እየነገረው ይህን ነገርም መቆጣጠር ቻልኩ፣ ከተቀየርኩበት ተመለስኩ እያለ ቢደሳሰትም ስታይልስ ግን ከአባቱ አሁን ላይ የሰማው አዲስ መረጃም እንዳለ መረጃውም ፖሊሶች የተገኘውን ሬሳ ማጣርተው በሰው ሳይሆን በእንስሳ የተገደለም በመሆኑ ዴሪክም ሰው ስለሆነ ከእስርም መፈታቱን ሲቀጥል ሬሳው ሲጣራ ደግሞ ሎራል ሄል የተባለች የገዛ የራሱ የዴሪክ ሄል እህት መሆኗንም እንደደረሱበትም ይነግሯል። ህርፍ በስተመጨረሻም ትዕይንቱ ላይ የግጥሚያው ቦታም ላይ ጃክሰን እስካት የጣለውን ጓንቱንም አግኝቶ በጥርጣሬም የተመለከተው ጣቶቹም ላይ መበሳታቸውን አይቶም ግራ እየተጋባም ከርቀትም ከእስር የተፈታው ዴሪክ ሄል ሲመለከተው እናያለን። በዚህኛውም ክፍል ቀጥለን እስካትም አሊሰንን በምሽት ይዟት እጅ ለእጅ ተያይዘው የትምህርት ቤታቸው ባስ ውስጥም በመግባት በፍቅር አይን እየተያዩና እየተሳሳቁ ግን እስካት ገና አሊሰንን መሳም ከመጀመሩ ራሱን መቆጣጠር አቅቶት ሙሉ ለሙሉ ወደ ዌር ወልፍነት በመቀየር የገዛ ፍቅረኛውን ከኔ ራቂ እያለ እየጮኸባት ሊገላትም ይሞክራል። አሊሰንም በድንጋጤ ልታመልጥ ብትሞክርም ሳይሳካላት ቀርቶ በስካት ተይዛ ስትሰቃይ እናያታለን። በንጋታው ጠዋትም ይህ ሁላ ህልም እንደሆነ እስካት ለጓደኛው ስታይል ሲነግረው እየሰማን ህልሙ ግን በተለየ መልኩ እውነት የሆነም እንደመሰለውም ተናግሮ ሳይጨርስ ውጭ ላይ የትምህርት ቤታቸው ባስ ተገነጣጥሎ ደም በደምም ሆኖ ፖሊሶች ሲመረምሩት ተመልክተው ነገሩ ህልም ሳይሆን የምር በእውኑ ዓለም እንደሆነም ያረጋግጣሉ። እርፍ! ይህን የተመለከተው ስካትም ትላንት ምሽት በህልሙ የመሰለው የምር ግን አሊሰንንም የገደላት ስለመሰለው እየተረበተበተ በንዴትም ወደ ዌር ወልፍነት እንደ መቀየርም እያለ ከጓደኛው ስታይልስ ጋርም እየተዟዟሩ አሊሰንን ሲፈልጓት ቆይተው ባልገመቱት መልኩ አሊሰንን ምንም ሳትሆንም አግኝተዋት እስካትም ሲመለከታት እየተገረመ ደህና መሆኗንም ጠይቋት እየተረጋጋ ከክላስ በኋላም እንደሚገናኙ ተነጋግረው ይለያያሉ። ስካትና ስታይልስም የኬሚስትሪ ትምህርት መማሪያቸው ክፍልም በነበሩበት ሰዓት ባስ ውስጥ ምን ተገሎት ሊሆን እንደሚችል እያወሩ እንስሳም ሊሆን ይችላል እየተባባሉ ተናግረው ሳይጨርሱም በመስኮት በኩል ትላንት ማታ ጥቃት የደረሰበት የትምህርት ቤቱ የባስ ሹፌርም በአልጋ ላይ ተደርጎ ሕክምና ሊደረግለት ወደ መኪናም ሲጫን ተመልክተው እስካትም በድንጋጤ እንስሳ አይደለም ይህን ያደረግኩት ደግሞ እኔ ነኝ እያለ ሰው ላይ ጥቃት በመፈጸሙ የሚያደርገውም ይጠፋል። በምሳ ሰዓት ላይም ብቻቸውን በተቀመጡበትና ለዚህ ጉዳይ መፍትሄ እንዲሆናቸው ዴሪክን እናነጋግረውም እየተባባሉ በነበረበት ሰዓት እነ ሊዲያም ተቀላቅለዋቸው በራሷ በሊዲያም ሐሳብ እሷና ጃክሰን ሆነው ከአሊሰንና ከስካት ጋርም አብረው ነገ ማታ ቦሊንግ እንዲጫወቱና ፈታም እንበል የሚል ሐሳብም አምጥታ እስካትም በድንጋጤ ባይስማማም ነገሩ ግን ከጃክሰን ጋር ወደ ፉክክርም ቀይረውት በቦሊንግ ማን ይበልጣል የሚለውን ለመለካካት ነገ ማታ አብረው ለመሄድም ይስማማሉ። ከትምህርትም በኋላ ስካት በትርፍ ሰዓቱ የሚሰራበት የእንስሳት ክሊኒክም አምርቶ እዛው በነበረበት ሰዓት የጓደኛው የስታይልስ አባት የፖሊስ ኦፊሰሩም ውሻውን ለማሳከም እዛ ደርሶ በዛውም የክሊኒኩን ሐኪምም ዛሬ ባሱ ውስጥ ጥቃት ስለደረሰበት ግለሰብ እየነገረው በፎቶም እያሳየው ጥቃቱን ምን አይነት እንስሳ ሊፈጽመው እንደሚችል ሲጠይቅ የእንስሳቱ ዶክተርም ፎቶዎቹንም እየተመለከተ ምናልባት ጥቃቱን የፈጸመው ተኩላ ወይንም ደግሞ የተራራ አንበሶች የሚባሉት ሊሆኑ እንደሚችሉም መላምቱን ይሰጣል። ከኋላቸው ሆኖ ይህንን እየሰማ ያለው ስካትም በድንጋጤ ሲርበትበት ከስራም በኋላ ወደ እናቱ የምትሰራበት ሆስፒታልም ምግብ ይዞላትም አምርቶ ሰጥቷት ሊወጣም ብሎ ግን ወደ ኋላ እንደመመለስ እያለ ባሱ ውስጥ ጥቃት ደርሶበት ሆስፒታል ክፍል ውስጥም ወደተኛው ግለሰብ ልክ እንደገባ የተኛው ሰውዬም ነቅቶም ተመልክቶት በንዴት እጁን ይዞም ሲጮህ የስካት እናትም ቦታው ላይ ደርሳ እስካትን አስወጥታም ሰውየውን ለማረጋጋት ትሞክራለች። ወዩ ነገሮች ግራ እያጋቡት ያሉት ስካትም ከሆስፒታል ከወጣ በኋላ መፍትሄ ለማግኘት ዴሪክ የሚኖርበት ድሮ ተቃጥሎ ሳይሰራ የቀረው ቤቱም አምርቶ ከራሱ ከዴሪክ ጋርም ተገናኝቶ ለፖሊሶች ስላሳሰሩት ይቅርታም እየጠየቀው አሁን ላይ ግን የእሱ እርዳታም እንደሚያስፈልገው ትናንት ማታ ባሱ ላይ የተፈጠረውን ጥቃትም ከሱ ጋርም እንደሚያያዝ በህልሙም ያንን እንዳየና ሁሉም ነገር አሁን ላይ ግራ እንዳጋባውም ይናገራል። ዴሪክም ይህን ከሰማ በኋላ ስካት በዚሁ ከቀጠለ በቅርቡ ሌላ ሰው ላይ ጥቃት መፈጸም ከዛም አልፎ ሰው እስከ መግደል ሊደርስ እንደሚችል ግን ይህ ነገር እንዲቆም ከፈለገ ወደ ዌር ወልፍነት ሳይፈልግ እንዳይቀየር በሙሉ ጨረቃ ሳይቀር እንዲቆጣጠረው ከፈለገም እንደሚረዳው ለዛ ግን በነፃም እንደማይሆንና ክፍያውንም በምን እንደሚሆን ወደፊት እንደሚያሳውቀውም ነግሮት ለአሁን ግን የባሱ ላይ ጥቃት እሱ ይፈጽመው አይፈጽመው ለማወቅ
በድጋሚ ወደ ባሱም አምርቶ ውስጥ ገብቶ አካባቢውን መመልከት፣ መዳበስ፣ ማሽተትና ስሜቱን ማወቅ የተፈጠረውን ነገር እንዲያስታውስ እንደሚረዳውም ይነግረዋል። አመሻሽ ላይም ስካት በዴሪክ እንደተባለው ባሱ ላይ የተፈጠረውን ለማወቅና ለማስታወስ ወደ ትምህርት ቤታቸው ከስታይልስ ጋርም አምርተውም ስታይልስም ውጪ ሰው ከመጣም በሚል ለማሳወቅ ሲጠባበቅ ስካትም ወደ ባሱ አምርቶ ገና የባሱ በርጋም ሲጠጋ በህልሙ የታየውን እያስታወሰው ግን ውስጥ ገብቶ ወደ ደሙ ሲቃረብ ግን በትክክል ባሳለፉት ምሽት ላይ የተፈጠረውን እሱ ቦታው ላይ ተገኝቶ የባሱ ሹፌር በሌላ የተኩላ አይን ባለው ግለሰብ ጥቃት ሲፈጸምበትም ያስታውሳል። በለው እዛውም የትምህርት ቤቱ ጠባቂ ወደ እሱም እየመጣ ስለነበረ በስታይል ስም ተጠርቶ በፍጥነት ሳያዙ ቦታውን ለቀውም እየወጡ የባሱ ላይ ጥቃት ምናልባት ዴሪክ ከስካት ጋር አብሮም እንደነበረ ግን ስካት ሰውየውን ሊረዳው እንጂ ጥቃት ሲፈጽምበት እንዳልነበረም እንዳስታወሰም ይናገራል። ይህም ማለት ታዲያ እሱም ከዚህ በኋላ አሊሰን ላይ ጥቃት እንደማይፈጥርባትም ስላወቀ በቀጠሯቸውም ሰዓት ከነ ሊዲያና ጃክሰን ጋም ለመገናኘትም ወስኑ። በሌላም ትዕይንት አሊሰን ከሊዲያ ጋር ሆና የቀጠሯቸውን ሰዓት የሚለብሱትን ልብስ እየመረጡ ምንም ያህል አባቷ የጊዜ ገደብ ስለተጣለ አምሽታችሁ ከቤት አትወጡም መውጣትም አትችሉም ቢላትም እሷ ግን አባቷን ሳሰማ በመስኮትም ወጥታ ከሊዲያ ጋር ወደ ቀጠሮ ቦታቸውም ያመራሉ። በቀጠሯቸውም ሰዓት ሁሉም የቀጠሮ ቦታም ላይ ተገናኝተው የቦሊንግ ጨዋታውንም እያደረጉ በጨዋታውም ላይ ጃክሰን ብቃቱን ሲያሳይ እንዲሁም አሊሰንም ጎበዝ መሆኗን እያሳየች ምንም አይችለው ስካት ግን እየተረበተበተ በተቃራኒው እሱ ደግሞ ምንም እንደማይችል እያሳየ በጃክሰንና ሊዲያም ሲላገጥበት እናየዋለን። ይህን ያየችው አሊሰንም በሚያስቅ መልኩ ወደ ጆሮ ተጠግታ እንዲረጋጋና ለመረጋጋት ደግሞ ፈታም እንዲል ስለ እሷ እንዲያስብ ስለ እሷ ሲያስብ ደግሞ ራቁቷን ሆና እንዲያስብም ነግራም አስደንግጣው ሞራል ሰጥታው እስካትም ነቃ ብሎ በሚገርም መልኩ በተኩላ አይኑም ኢላማውን አነጣጥሮ ሁሉንም የተደረደሩለትንም ሲጥልና ሊስቁበት ተዘጋጅተው የነበሩትንም እነ ጃክሰንንም ግራ ሲያጋባም እናየዋለን። ዋው አሊሰን። በሌላ ትዕይንት ዴሪክም ብቻውን ለመኪናው ነዳጅ ሊቀዳ በቆመበትም ሰዓት የአሊሰን አባት ከግብረ አበሮቹ ጋር ከኋላና ከፊት በሌሎች መኪናም ደርሶበት ከመኪናውም ወርዶ ዴሪክ ፊትም ቆሞ ስለ መኪናው እያወራበት የፊት ለፊት መስታወቱንም እንደ ሞልወል ብሎ እኔ ያሉኝን ነገሮችና ቤተሰቤን በእንክብካቤ ነው የሚይዘው እንዳንተ ሁሉም አላለቁብኝም እያለ ስለ ዴሪክ ቤተሰብ ሞትም እያነሳበት ቤተሰቡ ላይ እንዳይደርስብም አስፈራርቶት የመኪናውን የጎን መስታወትም እስከ መስበር ደርሰው አስፈራርተውት ሲሄዱም እናያቸዋለን። ወደ ቦሊንጉ ስንመለስ እስካትም በማይታመን መልኩ ምርጥ ብቃቱን እያሳያቸው ሊዲያም ሳትቀር በብቃቱ እየተደመመችና እየማለለችበት በስካት የተበለጠው ጃክሰንም እየተበሳጨ ብቻቸውን ሲሆኑ እስካትም ሊያወራው ቢሞክርም ጃክሰን ግን ምንም ብትለኝ አላምንክም፣ ዛሬም በሆነ ዘዴ አጭበርብረካል፣ ምን እየተጠቀምክ እንደሆነ ባላቅም ትልቅ ውሸት ግን በውስጥክ ይዘካል፣ ያንንም ውሸትክን አሊሰን እንድታቀብክም አትፈልግም እያለም ይናገሯል ብለው እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዴሪክ ሄድም ወደ ሆስፒታል አምርቶ ባስ ውስጥ ጥቃት ደርሶበት የተኛው ግለሰብም ጋም ደርሶ አይንክን ክፈትና ቀና ብለክ ተመልከተኝ ብሎም ጠይቆት የሆስፒታል አልጋ ላይ የተኛው ግለሰብም በቀስታ አይኑን ከፍቶ ቀና ብሎ ከተመለከተውም በኋላ በትክክለኛ ስሙ ዴሪክ ሄል ብሎም ጠርቶት ደጋግሞም ይቅርታ ካለው በኋላም ቀና ካለበትም ይመለሳል። ይህን የሰማው ዴሪክም ግራ ተጋብቶ ስሜን እንዴት አወክ እያለ ቢጠይቀውም መልስ ያጣል። ብዙም ሳይቆይ ግን ያ ግለሰብ በተኛበት መሞቱን የሆስፒታሉ ሰራተኞችም ይደርሱበታል። እስካትና አሊሰንም ከነ ሊዲያ ተለይተው እስካትም አሊሰንን ቤቷ ከሸኛት በኋላ ለቀጣይ ለብቻቸው የሚገናኙበትንና አሪፍ ጊዜ የሚያሳልፉበትን ቀጠሮም አስይዟት እንደተለመደውም ተሳስመው ተሰነባብተውም ይለያያሉ። ያንም የአሊሰን አባት በመስኮት ይመለከታል። እስካትም ወደ ቤቱ እንደተመለሰ በስታይልስም በኩል ጥቃት የደረሰበት የባሱ ሹፌር መሞቱም ሲነገረው በንዴት ወደ ዴሪክ መኖሪያም አምርቶ እዚህ እንዳለክ እናም ምን እንዳደረግ ሰውየውን እንደገደልከው አውቄያለሁ እያለም ይጮህበታል። ዴሪክም ከደረጃው በላይም ሆኖ እሱ ሰውየውን እንዳልገደለ ቢናገርም እስካት ግን ሳያምነው ቀርቶ አንተ ነህ የገደልከው፣ ልክ እህትክን እንደገደልካት ያንንም ለፖሊሶች እኔ እናገራለሁ ቢልም ዴሪክም በንዴት ከተደበቀበት እየወጣ እሱ እህቱ ጠፍታበት ሊፈልጋት ወደዚህም ከተማ መጥቶ ተገላም እንዳገኛት ተናግሮ እስካትንም ገፍቶ ከደረጃም ላይ ይጥሏል። በዚህ ጊዜ እስካትም በንዴት ወደ ዌር ወልፍነት በመቀየር ዴሪክን በኃይል ከግድግዳ ጋር ሲያጋጨው ራሱ ዴሪክም ወዲያው እሱም ወደ ዌር ወልፍነት በመቀየር ሁለቱም እዛው ቤት ውስጥ ከበድ ያለም ድብድብ ሲያደርጉም እናያቸዋለን።
እኛም ይቺን የዴሪክና የስኮት የመጀመሪያ የድብድብ ትዕይንትን በቴሌግራምና በኢንስታግራም ፊልም ወዳጅ በሚሉ ቻናሎቻችን ቀንጨብ አድርገን እናስቀምጥላችኋለን። እየሄዳችሁ ይቺን ገራሚ ትዕይንት ተመልከቷት። በዛውም ግን ፎሎ እንዳይረሳ። በድብድቡም ስካት በትንሹ ቢታገልም ዴሪክ ብልጫ ወስዶበት ከበድ ያለም ድብደባም አድርሶበት ሰውየውን እኔም አንተም አይደለንም የገደልነው የኔም ያንተም ጥፋት አይደለም ቢለውም ስካት ግን እየጮኸ ይህ ሁላ የአንተ ጥፋት ነው፣ አንተ ነክ እዚህ ነገር ውስጥ እኔን ያስገባከኝ፣ አንተ ነክ ነክሰክ ጉድ ያደረግከኝም ሲል ዴሪክም ቀበል አድርጎ እኔ አይደለሁም የነከስኩክም ብሎት ስካትም ሰምቶ ግራም ተጋብቶ የባሱ ጥቃትም በደንብ ሲያስታውስ ሌላ ዌርወልፍ እዚህ አካባቢያቸው ላይ እንዳለም ይደርስበታል። አንዲት ኬት የተባለች ሴት የነስካት ቤከን ሂልስ ከተማም ላይ በመኪናዋ በሰላም እየተጓዘች በነበረችበት ሰዓት አልፋው ዌርወልፍም ተከትሏት የመኪናዋ ጣራ ላይ ወጥቶ መስታወቷንም እስከ መስበር ደርሶ ጥቃት ሊያደርስባት ቢሞክርም በሚገርም መልኩ ግን ኬት በያዘችው ሻትጋን ወደ ላይ ተኩሳበት በፍጥነትም ከመኪናዋ ወርዳ ደግማም የተኮሰች ዌርወልፉን አስፈራርታ ስታባረው እናያታለን። በሌላ ትዕይንት ተኝቶ ያለው ስካትም የሚጮህ የዌርወልፍ ድምፅም ሰምቶ ከተኛበት ከእንቅልፉም ሲባንን የአሊሰን አባትም በምሽት ቦርሳ ይዞ ከቤት እየወጣ አሊሰንም ደርሳበት እሱም አክስቷ ኬት ወደዚህ የመጣች በመሆኗ የመኪናዋ ጎማም ተንፍሶ ሊረዳት ሊሄድም እንደሆነም ዋሽቷት ከቤትም በፍጥነት ይወጣል። ዴሪክም በተመሳሳይ የተኩላውን ጩኸትም ስለሰማ በኬት በሻትጋን ተመቶ ደሙ እየፈሰሰ ያመለጠውን አልፋውን ዌርወልፍም ለመያዝ እየተከታተለው በነበረበት ሰዓት ራሷ ኬት ከርቀት ተመልክተው በራይፍል ጠመንጇም አነጣጥራ ተኩሳበት ወደ መሬት ጥሏለች። እዛውም ወንድሟ የአሊሰን አባትም ደርሶ የተፈጠረውን እየጠየቃት በአልፋ ይሁን በቤታ ጥቃት ተፈጽሞባት እንደሆነም ስትናገር እሱም አንዱ ዌርወልፍ ወደ አንዱ በተለይ ወደ አልፋው ስለሚመራቸው ለምን እንደተኮሰችበትም እየጠየቃት ኬትም ሳይገሉኝ ልግደላቸው የሚል መልስም ሰጥታው በጥይት የመታችው ምንም ይሁን ምን ከ48 ሰዓታት በኋላ እንደሚሞትም ትናገራለች ብለው ከርቀትም ቦታው ላይ ደርሶ ይህን የሰማው ስካትም ሲደናገጥ በጥይት ተመቶ የወደቀው ዴሪክም እያቃሰተ ተነስቶ እጁ ላይ የተመታበትን ጥይት እያየ በድንጋጤ ሀሳብ ይገባዋል። በንጋታው አሊሰንም አክስቷ ኬት ከረጅም ጊዜ በኋላም ወደ ቤታቸው ስለመጣችና ስለተገናኙም በደስታና በናፍቆትም እያቀፈቻት መኪናዋ ትላንት ማታ ስላስቸገራት ጉዳይም ስታነሳባት ኬትም አዎ መኪኔ አልነሳም ብላኝ ነበር አባትሽ መጥቶ እረዳኝ በምትላትም ሰዓት አሊሰንም አባቷ ትላንት ማታ የኬት ጎማም ተንፍሷል ያላት ዋሽታት መሆኑንም ትደርስበታለች። ትምህርት ቤት ላይ የደረሱት ስካትም ስታይልስ እንደተለመደው ስካትን ስለ ዴሪክና ስለ አልፋው የተለያዩ ጥያቄዎች ሲጠይቀውም ቆይቶ የፈተና ውጤታቸውም ሲሰጣቸው ስታይልስ ኤ ስካት ደግሞ ዲ ማይነስ በማምጣቱ በስታይልስ ማመብ አለብክ አብረን እናጥና ቢባልም ስካት ግን ዛሬ ማታ ጀምሮ ከአሊሰን ጋር ማጥናት እንደሚጀምሩም ይናገራል። በጥይት ተመቶ ሙሉ ሰውነቱ እየተዳከመበት የመጣው ዴሪክም እሱም የነስካት ትምህርት ቤት ደርሶ ጃክሰንንም አግኝቶት ስካት የት እንዳለ ቢጠይቀውም ጃክሰን ውዬ እንደማያውቅ እየተናገረ ለስካት ምን አይነት ማበረታቻ መድኃኒት እየሸጠለት እንዳለም ቢጠይቀውም ዴሪክም በንቀት ትቶት ሊሄድ ቢልም ሊያስቆመው ሲሞክር እዛው በንዴት ከሎከር ጋም ለጥፎት በጥፍሩም ጀርባው ላይ ወቅቶት በትንሹም አድምቶት ይሄዳል። ጃክሰንም በዚህ ግራ ሲጋባ እዛውም ዴሪክ ጥጉን ይዞ ስካትን በርቀት ለመስማትና ለማግኘት ሲሞክርና ሲያቅተው ከትምህርትም በኋላ ስታይልስ ወደ መኪናውም አምርቶ ሊሄድ ቢልም ዴሪክ ፊት ለፊቱ ደርሶ መሬትም እየተዘረረ ቦታውም ላይ ስካትም እየደረሰ ዴሪክ ላይ ምን ተፈጥሮ እንደሆነ ለምን እያገገመ እንዳልሆነም ሲጠይቁት እሱም ልዩ በሆነ ጥይት መመታቱንም ይነግራቸዋል። ስካትም ይህ እንደሰማ ትናንት ማታ የሰማውን የአሊሰን አባትና ኬት ሲያወሩ እንደነበረው በጥይቱ የተመታው ሰው 48 ሰዓታት ብቻ እንዳለው አስታውሶ ለአሁንም መንገድ ስለዘጉ በፍጥነት ዴሪክን አንስተው ወደ ስታይልስ መኪና ማስገብተውት መርዳት ባይፈልጉም በምን አይነት ጥይት ዴሪክ እንደተመታም ለማወቅ ስካት እንዲያጣራለት በራሱ በዴሪክ ተጠይቆም ተስማምቶም ቦታውን ለቀውም ይሄዳሉ። ይህንንም ድርጊታቸውን አሁንም ጃክሰን በጥርጣሬም ከርቀት ይመለከታል። ስካትም ከአሊሰን ጋር በያዘው አብረን የእናጥና ቀጠሮ መሰረት ወደነ አሊሰን ቤታቸውም አመርተው ቤት ማንም ስላልነበረ በአሊሰን ተፈቅዶለት ለመጀመሪያ ጊዜ ዌርወልፎችን ወደሚያድኑት ግለሰቦች ቤትም እግሩን አሳልፎም ይገባል። በቀጥታም ወደ አሊሰን ክፍልም አምርተው ጥናቱን ተረስቶ እዛው ወደ መሳሳም ገብተው ሌላ ታሪክ ውስጥ ይገባሉ። እየደማ ያለው ዴሪክን የያዘው ስታይልስም በጭንቀት ስካት መፍትሄ ካገኘን በሚል ደጋግሞ ቢደውልለትና ሚሴጅ ቢልክለትም አላነሳም እያለው ስካትም በመሃል ምንም አይነት መፍትሄ እንዳላገኘ በሚሴጅም እያሳወቀው ከአሊሰን ጋም መሳሳማቸውን ገታም አድርገውት እሷም የምትወደውን እቃም ቤት ውስጥ እየተዘዋወረች በምታሳየው ሰዓት የቀስት ማስወንጨፊያም እንደምትወድ ያየው ስካትም እየተደናገ
ተደናገጠ። ቦታውም ላይ የተለያዩ የጦር መሳሪያዎችን ተመልክቶ ስለዛም ጉዳይ ሲጠይቃት አሊሰንም አባቷ ለሀገሪቷ ሕግ አስከባሪዎች ለነሱ የተለያየ የጦር መሳሪያዎችን እንደሚሸጥላቸውም ትናገራለች። ከጦር መሳሪያዎቹ በስተጀርባ ያለውን እውነት የሚያውቀው ስካት ግን በማያውቀው ሆኖ በሚያየው ሁላ እየተገረመ እዛውም ወሬው ተቀይሮ ገና መሳሳም ከመጀመራቸው አባቷና አክስቷም ወደ ቤት ተመልሰውባቸው በድንጋጤ ቢደበቁም በአባትየውም ተይዘው ስካትም በአባትየው እንዴት ተነግሮት ተሰናብቷቸው ወደ ቤቱም ለመሄድ ቢዘጋጅም አክስትየው ኪንግን አብሮን እራት ይብላም ብላ የአሊሰንን አባት ሀሳብ አስቀይራ ስካትም ተስማምቶ ከዌር ወልፎቹ አዳኞች ጋርም አንድ ላይ ቤታቸው ውስጥ እራት ለመመገብ ወደ ውስጥም ይመለሳል። በሉ በእራቱም ላይ በሚያስቅ መልኩ የአሊሰን አባት ስካትን መጠጥ ይጠጣ እንደሆነ ድራግስ ይጠቀም እንደሆነ እየጠየቀ በጥያቄም ሲያፋጠው እየተመለከትን በመሃልም ከስታይልስ የተደወለለት ስካትም ከነ አሊሰን ራቅ ብሎም እያወራው ዴሪክ ከመጠን በላይ ህመሙ እንደከፋና እሱ የሚያደርገው እንደጠፋ ስታይልስ እየተናገረ ስካትም ወደ እንስሳት ሐኪም ቤት ወስዶት እዛም አለቃው ስለማይኖር እዛ እንዲጠብቁትም ነግሮት አሁንም ድረስ ግን የሚፈልጉትን ጥይት እንዳላገኘም ይናገራል። እያቃሰተ ያለው ዴሪክም እኔ ከሞትኩ አልፋው በድጋሚ ያለ ፍላጎት ጠርቶክ ወይ አብረከው ትሞታለክ ወይም ደግሞ ብቻክን ትሞታለክ። ስለዚህ አንተ ራስክ በህይወት እንድትቆይ ከፈለክ እኔ አስፈልግካለሁ፣ በአፋጣኝ ጥይቱን ፈልግም ብሎት አስጠንቆት ስልኩም ያበቃል። በዚህም ስካት እየፈራ ቢሆንም ማንም ሳያየው የነ አሊሰን ቤት እየተዟዟረ ጥይቱን መፈለግ ሲያያዝ በአክስትየው ኬትም እጅ ከፍንጅ ተይዞ ወዲያው መጸዳጃ ቤቱ ጠፍቶበት እንደሆነም ተናግሮ ማስቀይሶ የእንግዳ ማረፊያ ክፍል ውስጥ ያለውን እንዲጠቀምም ነግረው ትሄዳለች። ስካትም ሳያስባንን ወደ እንግዳ ማረፊያው ክፍልም አምርቶ ገና ውስጥ እንደገባ አልጋ ስር ያለው ጥቁር ሻንጣም ትኩረቱን ስቦት በሩን እንደ መዝጋትም አድርጎ ሻንጣውንም ከፍቶ ሲመለከት በትንሽዬ ሳጥን ያሉ ጥይቶችም አግኝቶ አንዱን ብቻም በማውጣት ይዞ ሳጥኑ ላይ የተጻፈውን የፈረንሳይኛ ቋንቋ ጽሑፍም በስልኩም ተርጉሞ ለስታይልስም ያንን ቃል ትርጉም አሳውቆት ዴሪክም ያንደሰማ ራሱን ጥይት በፍጥነት ይዞለት እንዲመጣም ይነግረዋል። የሚያረጋግጠው ስካትም ጥይቱን በፍጥነት በመያዝ የአሊሰን ቤተሰቦችን ለእራቱ አመስግኗቸው ሊወጣ ቢሞክርም በኬት በኩል ዲዘርት በልተክ ትሄዳለክ ተብሎ እዛውም ሲቀመጥ ሰዓታትን እየወለዱ ሲመጡ ዴሪክም ህመሙ ክፉኛ እየባሰ መጥቶ የጥይቱን መርዝ ልቡ ጋር ደርሶ ሙሉ ለሙሉ ከመሞቱን በፊት ያላቸው የመጨረሻ አማራጭ እጁን መቁረጥ ብቻም ስለሆነ ስታይልስን እጄን ትቆርጥልኛለክ እያለው ስለትም ይሰጧል። ወዩ እነ ስካት ጋም ስንመለስ ስካትም ከዲዘርቱ በኋላ ተሰናብቷቸው ቤቱን ለቆም ሊወጣ ሲቃረብ አሁንም ኬት አስቁመው በመጠራጠሬ ይቅርታ፣ ግን እንግዳ ማረፊያ ክፍል ውስጥ የነበረው ቦርሳዬ ክፍት ነበር። አሁን ስገባ ግን ተዘግቶ ማገኘሁት። አንተ ደግሞ ውስጥ ነበርክ። ስለዚህ ምንድነው የሰረከኝ? ተናገር ብላም ታፋጧለች። እርፍ። ስካትም በዚህ ጊዜ የሚያደርጓቸው ምንም አልወሰድኩም እያለ ሲርበተበት አሊሰንም ተደርባለት ምንም አልወሰደም ብትልም ኬት ግን የሆነ ዕቃ ተወስዶብኛል፣ ስለዚህ እንዳልወሰድክ አስመስክርም ብላም ማፈጠጧንም ስቀጥል አሊሰንም ጣልቃ ገብታ እሱ ምንም አልወሰደም እኔ ነኝም በማለት ከኬት ጥቁሩ ቦርሳ ውስጥም ኮንዶም እንዳወጣችም አውጥታም ታሳያለች። በለው በዚህ ጊዜ ኬትም ስታፍር ስካትም ለጥቂት ተርፎ ምንም ሳይፈጠር በሰላም ቤቱን ለቆም ወጥቶ በአሊሰን ድርጊትም እየተገረመ በሳይክሉም ይሄዳል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሊሞት የተቃረበው ዴሪክም ያለው የመጨረሻ አማራጭ በጥይት የተመታውና የተመረዘው እጁን ቆርጦ መጣል ብቻም ስለሆነ በፍርሃት እኔ አንተን ለመቁረጥ አልተባበርም እያለው ላለው ስታይልስም አንተ እጄን ካልቆረጥክልኝ እኔ ጭንቅላትክን እቆርጥልካለሁ እያለም ያስፈራራው ስታይልስም በስተመጨረሻ ተስማምቶ እጁን ሊቆርጥለት ከጫፍም በደረሰበትም ሰዓት ቦታው ላይ ስካት ይደርሳል። በዚህም ስታይልስ እፎይ እያለ ዴሪክም በፍጥነት የመጣለትን ጥይት ተቀብሎ ምን ሊያደርግ ነው ብለን ስንጠባበቅ እዛው ግን ምንም ሳያደርግ ራሱን ስቶም ወድቆ ጥይቱንም ጥሎት በእንቅርት ላይ ዞሮ ደግፍ ደግሞ ጥይቷም ተንሸራታ ትቦ ውስጥም ትገባለች። ስታይልስም ራሱን የሳተውን ዴሪክን ለማንቃት ሲሞክር ስካትም ትቦ ውስጥ የገባችውን ጥይት ለማውጣት ሲታገል ቆይቶም አቅቶት በስተመጨረሻም አማራጭ ስለሌለው ወደ ዌርወልፍነት እንደ መቀየርም ብሎ የእጆቹን ጥፍሮችም ለውጦ የወደቀችውን ጥይትም አንስቶም አውጥቷት ዴሪክም በስታይልስ በኩል በቡጢም ተመቶም ነቅቶ ወዲያው ጥይቱን ተቀብሎ ጥይቱ ውስጥ ያለውን ዱቄትም አውጥቶ በእሳት ካቃጠለ በኋላ እጁ ላይ በመነስነስ የተመረዘውን ቦታም ያቃጥለዋል። ብዙም ሳይቆይ
ሳይቆይ ያሰቡት ተሳክቶ ዴሪክም ሙሉ ለሙሉ የእጁ ቁስልም ተፈጉሶ ወደ ራሱም ይመለሳል። ዋው! እነ ስካትም ባዩት አስገራሚ ነገር እየተገረሙ ከዚህ በኋላ ህይወትክን አትርፈንልካል፣ ስለዚህ ተወን፣ ካልሆነ ለአሊሰን ቤተሰቦች ያለውን እውነት ሁላ እነግራችኋለን ብለው ቢያስፈራሩትም ዴሪክም በንዴት እነሱ ከኛ የባሱ ጨካኞች ናቸው በማለት ያንንም በማስረጃ ለማሳየት ስካትን ይዞ አቅራቢያቸው ያለ ማገገሚያ ሆስፒታልም ያመራሉ። ውስጥም እንደገቡ የዴሪክ ሄል አጎት የሆነው ፒተር ሄል የተባለን ግለሰብ እያገኙት ፒተር ሄልም እዛ ሆስፒታል ላይ ድሮ የቤቱ የእሳት ቃጠሎም ላይ ተርፎ አሁን ላይ መናገር ስለማይችል ሕክምናውን እየተከታተለ መሆኑን ዴሪክ ሄል እየተናገረ ለዚህ ተጠያቂዎቹ የዌርወልፍ አዳኞቹ የአሊሰን ቤተሰቦች መሆናቸውን ይናገራል። አዳኞቹም ህጻናትና ከወንጀል ነጻ የሆኑ ዌርወልፎችን አንጎዳም የሚል ህግ ቢኖራቸውም የኛ ቤተሰብ ውስጥ ግን ምንም የማያውቁ በቃጠሎም የሞቱም ሰዎች ነበሩም እያለም ይናገራል። ስካትም በሚሰማው ታሪክ እየተደናገጠ በሆስፒታሏ ነርስም እንዲወጡ ተናግሯቸው የዴሪክ ሂል አጎት የሆነው ፒተር ሂል የተባለውን ግለሰብ ትተውትም ይወጣሉ። በስተመጨረሻም ትዕይንቶቹ ላይ አሊሰን ከቤት ወጥታ ከስካት ጋር በስልክ ማውረታ ልትመለስ ስትል አንድ ነገር ትኩረቷን ይስበዋል። እሱም የአክስቷ ኬት የመኪና መስታወት ተሰብሮ ሌላ አዲስ እንደተገጠመም ትመለከታለች። ስለ ኬትም ካወራን ከወንድሟ ከአሊሰን አባት ጋር ሆና እሷን ያጠቃት ዌርወልፍ አልፋው ሊሆን እንደሚችልና በጥይት የመታችው ዴሪክ ሄል የተባለውም እንደሚሆን እየተናገረች በዴሪክ ሄልም አድርገው አልፋው ያለበት ቦታም ላይ ደርሰው ህጋቸውን ተከትለው ሁለቱንም እንደሚገሏቸውም ትናገራለች። በለው ጃክሰንና ሊዲያም በመኪናቸው ወደ አንድ የፊልም ካሴትና መጽሐፍቶችን መሸጫ መደብርም ቦታም አምርተው እዛም ደርሰው ሊዲያም እዛው መኪና ውስጥ ስትጠባበቅ ጃክሰን ደግሞ ወደ ውስጥም ገብቶ የሚፈልጉትን የፊልም ሲዲም ሊገዛም ሲፈላልግ ቆይቶ እዛው መደብር ውስጥ ያለው ሻጭ ግለሰብ አንገቱ ተቆርጦ መገደሉን ተመልክቶ በንጋጤ የሚያደርገው ጠፍቶት ወዲያው ይደበቃል። ውጪ መኪና ውስጥ ያለችው ሊዲያም ውስጥ ምን እየተፈጠረ እንዳለም ሳታቅ በስልኳም ራሷን ፎቶ ስትነሳሳ ጃክሰንም ሳያስበው የተደረደሩትን ሲዲዎችም ጥሎ ድምፁም ተሰምቶ እዛው የነበረው አልፋ ዌርወልፍም ሰምቶት መደርደሪያውን እንዳለ ወደሱም እንዲወድቅም ካደረገ በኋላ ጃክሰንም መሬት አስተኝቶ የዛኔ ዴሪክ አንገቱ ላይ በጥፍሩ የወጋውን ቦታም ተመልክቶ እሱም አሁን ላይ በጥፍሩም ነክቶት ውጪ ባለችው በሊዲያም በኩል ባለው መስኮትም ዘሎም ወጥቶ ቦታውን ለቆም ሲሄድ እናየዋለን። ይህም ዜና ከትንሽ ሰዓታትም በኋላ ለፖሊሶች ደርሶ ስታይልስም ከአባቱ ጋር ስለነበረ በቀጥታ ወደ መደብሩም አብረው አምርተው እነ ጃክሰንንም እየተመለከቱ የመደብሩ ሻጭም መገደሉን ስታይልስ ተመልክቶ እየተደናገጠ የመደብሩ ጣሪያም ላይ ዴሪክና ስካትን እያየናቸው አልፋ ዌርወልፍ ለምን እንደሆነ ባይገባቸውም ሰዎችን እየገደለ በመሆኑ ያንንም የማጣራትና የማስቆም ስራ የእነሱ መሆኑን ዴሪክ ለስካትም ይነግረዋል። ስካት ግን ነገሩ ሳይጥመው እዚህ ነገር ውስጥ እኔ አይመለከተኝም፣ ትምህርቴን አርፌ ልማርበት ተወኝ ማለቱን ሲቀጥል ዴሪክም ቀበል አድርጎ ዝም ካሉ አልፋው እሱን ተጠቅሞ ሰው ሊያስገድለው ወይም ደግሞ ራሱም ሊሞት እንደሚችል በቅርቡም ጨረቃ ሙሉ ስትሆን ደግሞ ነገሮች ይበልጥ ሊከብዱት እንደሚችሉ አብረው ተባብረውም መስራት እንዳለባቸው እየነገረው ያንን ራሱን ለመቆጣጠር እኔ አስተምርካለሁ፣ ባሳለፍነው ቀን ላይም በቀስት ተመተክ ወዲያው ወደ ራስክ ተቀየርክ፣ በመኪናም ስትገጭ እንደዛው፣ ስለዚህ ከዚህ ተነስተን ከዌርወልፍነት ወደ ራስክ ለመቀየር ህመም ያስፈልግካል እያለም ሲነግረው እንሰማለን። በንጋታውም አሊሰን ወደ ትምህርት ቤት ከመሄዷን በፊት ዛሬ ልደቷ ስለሆነ ከአክስቷ ኬትም ለትናንትናው ወዲያ ይቅርታም እንዲሆንላት በሚል የአንገት ሀብል ስጦታም እየሰጠቻት ሀብሉ መሃል ላይ ያለው ምልክትም ከነሱ የድሮ ቤተሰብ ታሪክ ጋም እንደሚገናኝ በራሷም ያንን ታሪክ እንድታጠናና እንድትመራመርበትም የቤት ስራ ትሰጣታለች። በስጦታ የተደሰተችው አሊሰንም አቅፋ አመስግናት ከቤትም ወጥታ ትምህርት ቤትም እንዳመራች ሎከሯ ውስጥ ደግሞ ለሰርፕራይዝ ፊኛም ተቀምጦላት ስለነበረ ያንን አይታ እየተደናገጠች ማንም እንዳይባት ለመደበቅ ስትሞክር እስካትም ደርሶባት ዛሬ ልደቷ መሆኑንና ከሌላ ተማሪም ትንሽ ከፍ ብላ 17ኛ ዓመት የልደት በዓሏን እያከበረች በመሆኑ ሺም እንደሚይዛት ብትነግረውም እስካት ግን ነገሩን ቀለል አድርጎት እንደውም ዛሬ በልደቷ ቀን ሙሉ ለሙሉ ቀኑን ሙሉ ክላስ ቀጥተው ፈታ መንበል የሚል ሀሳብ አምጥቶላት አሊሰንም በሀሳቡ ተስማምታ ትምህርት ቤቱን ለቀውም ይሄዳሉ። በሌላ በኩል ከትናንትናው ዱብዳ በኋላ ጃክሰንም ራሱን አረጋግቶና ተቆጣጥሮ ወደ ትምህርት ቤት ቢያመራም አሁንም ትናንት ማታ ያየው ነገር በጭንቅላቱ ተመልሶ እየመጣ ሲያስቃዥውም ቆይቶ ዴሪክም
እሱ ጋር ደርሶ ትላንት መደብሩ ላይ ምን እንደተፈጠረ ምንስ አይተካል እያለ ቢያፋጠውም ጃክሰን ግን ምንም እንዳላየና እየዋሸም እንዳልሆነ ተናግሮ ቢዋሽም ውሸቱን መሆኑን ያወቀው ዴሪክ ግን ምንም ሳይለው አንገቱ ላይ የቆሰለውን ቁስልም ተመልክቶ ይህን ነገር ብትታከመው ይሻላል ብሎም ተናግሮ ይሄዳል። በሊዲያ ትምህርት ቤት አለመምጣት በጃክሰን የባህሪ ለውጥም ግራ የተጋባው ስታይልስም ወደ ጓደኛው ስካትም ደውሎ እየተፈጠረ ያለውን ትላንት ማታም ስለተገደለው ሰው እየነገረው የሆነ ነገር ማድረግ እንዳለበት ቢነግረውም ከአዲሰን ጋር ያለው ስካት ግን እሱን ችላ ብሎ ከፍቅሩ አዲሰን ጋም ማንም ሰው የሌለበት ጫካም ደርሰው ከንፈር ለከንፈር እየተሳሳሙ ጫካ ውስጥ እየተዟዟሩ ፈታ ማለትም ይጀምራሉ። ስታይልስም ቢጨንቀው ወደ እነ ሊዲያ ቤት አምርቶ በቤተሰቦቿም በኩል ወደ ክላሷም ገብቶም አግኝተዋት ስለ ትላንትናው ማታ ጉዳይ ሊያወራትና ምን እንደተፈጠረ ለማወቅ ቢሞክርም ለጭንቀቷ በሚል መድኃኒት ወስዳ የደነዘዘችው ሊዲያ ግን በደነዘዘ መንፈስ ምንም ደህና ነገር ልታወራው ሳትችል ትቀራለች። ስታይልስም ተስፋ ቆርጦ ተሰናብቷት ሊሄድ ቢልም በሚያስቅ መልኩ በራሷ በሊዲያ አትሄድብኝ እዚሁ ቆይም ሲባል ማመን እያቃተው በደስታ ወደ ውስጥ ቢመለስም እሷን ተጠግታው ጃክሰን ብላም ጠርታው ቅስሙን ሰብራው ለጥ ባለችበት ስልኳም ላይ ሚሴጅ ገብቶ ስታይልስም አንስቶ ሊመለከት ሲል በራሷ በሊዲያ የትናንት ማታ የተቀዳም ቪዲዮ ማታ ላይ አልፋው ዊርወልፍ መስኮቱን ሰብሮም ሲወጣ የሚያሳይ አጭር ቪዲዮም ተመልክቶ ደንግጦም ይቀራል ብለው በቀጥታም ወደ ቤት ተመልሶ ለጓደኛው ስካት ለመደወልና ያገኘውን ለመናገር ቢሞክርም ከፍቅሩ ጋር ፈታ እያለው ያለው ስካት ግን ስልኩን ዘግቶ ሳያነሳለት ይቀራል። በሌላ ትዕይንት የአዲሰን አክስት ኬትም ከአዲሰን አባት ፍቃድ ሳታገኝ ሁለት ባልደረቦቿን ይዛ የዴሪክ መኖሪያ ቤት ላይም ደርሳ ጥቃት ከፍተውበት ስፖርት እየሰራ የነበረው ዴሪክም በፍጥነት ሁለቱን አብረዋት የመጡትን አዳኞች መሬት ቢያጋድማቸውም በስተመጨረሻ ግን ኬት በያዘችው የኤሌክትሪክ ቴዘርም ሰውነቱን አዳክማ መሬት ትጥሏለች። ስካትም ከአዲሰን ጋር ፈታ ማለቱን ሲቀጥል ስታይልስም ከቆይታ በኋላ ከራሱ ጋር ተጨቃጭቆ ለምን እንደሆነ ባናቅም የሊዲያ ስልክ ላይ ተቀርጾ ያለውን ቪዲዮ ሙሉ ለሙሉ ሲያጠፋው እንመለከተዋለን። በኬት እየተሰቃየ ያለው ዴሪክም የሚሰቃይበትን ኤሌክትሪክ መቋቋም እያቃተው ኬትም ስለ እህቱ ሞት እያነሳችበት እነሱ የእሱን እህት እንዳልገደሉበት አስረግጣም ነግራው የእህትክ ሬሳ ላይ የተኩላ ጥርስ ምልክትም ተገኝቷል። ስለዚህ አልፋው ነው እህትክን የገደላት ለኛም አንተ ማን አልፋው እንደሆነ ንገረንና በሰላም ነገሩን እንፍታው ትለውም እዛው ግን ራሱ ዴሪክ አልፋው ማን እንደሆነ እንደማያውቅ ስታቅ ሽጉጧን አቀባብላ እንደዛ ከሆነ ለኛ ጥቅም የለክም ብላ ተኩሳ ልትገለው ሞክርም ለጥቂት ዴሪክ ከወደቀበት ተነስቶ ወደ ጫካው ሮጦ ያመልጣታል። በቀጣይም ትዕይንቱ ስካት የሚሰራበት የእንስሳ ክሊኒክ ላይም ወስዶን የስታይልስ አባትም ዛ ደርሶ የክሊኒኩን ሐኪምም አግኝቶት ትላንት ጥቃቱ ላይ ያገኙትን ፎቶም እያሳየው የተራራ አንበሳም ይሆናል ያሉት እንስሳ በካሜራ ላይ እንደ ሰው ቆሞ ሲራመድ መልከታቸው ግራ እንዳጋባቸውም እየተናገረ ስለዚህ ጉዳይም እንዲተባበራቸው የሚጠይቀውም ሰዓት የክሊኒኩ ሐኪምም እንደመደናገጥ ብሎ እሱ ስለዚህ ጉዳይ ምንም የሚያውቀው ነገር እንደሌለና ላለመተባበርም ሊተባበራቸውም እንደማይችልም ተናግሮ ወዲያው በቶሎ ወደ ውስጥም ሲገባ እናየዋለን። እስኪ እናንተን ጠይቃችሁ ይህ እየተፈለገ ጥቃት እያደረሰ ያለው አልፋው ዌርወልፍ ማን ይመስላችኋል? ኮመንት ላይ መልሶቻችሁን ጻፉልን። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሁሌ በነስካት ትምህርት ቤት ላይ ከፈተና በኋላ እንደሚደረገው የሁሉም ተማሪዎች ቤተሰቦች ተጠርተው ስለ ልጆቻቸው የሚወያዩበትም ጊዜም ስለደረሰ ውጤታቸው ከሲ በታች ያመጡ ተማሪዎች ደግሞ ግዴታ ከወላጆቻቸው ጋር መገኘት ቢኖርባቸውም ስኮት ግን ያንን ረስቶ ከአዲሰን ጋር ፈታ ማለቱን እንደቀጠለም እናየዋለን። ትምህርት ቤቱም ላይ የነጃክሰን፣ የሊዲያ፣ የራሱ የስካት እንዲሁም የአዲሰን የሁሉም ተማሪዎች ቤተሰቦች በመገኘት ከመምህራን ጋርም ተገናኝተው ስለ ልጆቻቸውም መመካከራቸውን ይቀጥላሉ። በንግግራቸው መሃል ታዲያ የአዲሰን እናትና አባት ዛሬ ልጃቸው አዲሰን ሙሉ ቀን ክላስ እንዳልገባችም ሰምተው ግራም ይጋባሉ። በለው አዲሰን ተበላች። አዲሰንና ስካት ትምህርት ቤቱ ላይ ያለውን ስብሰባም ስላስታወሰ በፍጥነት ወደ ትምህርት ቤታቸውም ሲያመሩ በተመሳሳይ ቤተሰቦቻቸውም ስልክ አላነሳም ስላሏቸው ተጨንቀው የስካት እናትም ከአዲሰን ቤተሰቦች ጋር ተገናኝታ ገና ማውራት ከመጀመሯ ስካትና አዲሰንም ቦታው ላይ ደርሰው ተመልክተዋቸው ሊቆጧቸው እየሞከሩም ሳለ አካባቢው ላይ የአንዲት ሴት ከበድ ያለም ጩኸት ተሰምቶ ግርግር ይፈጠራል። ስካትም በጥርጣሬ አካባቢውን ማሽተት ሲጀምርና የተፈጠረውን ለማጣራት ሲሞክር እኛም እዛው አካባቢ የተኩላ የሚመስል ድምፅ እየሰማን ሳይታሰብም በፍጥነት እየመጣ ያለ መኪና አዲሰንን ሊገጫት ብሎ
በሚገርም መልኩ እስካት ደርሶላት ሲያተርፋት እናየዋለን። እዛውም የስታይልስ አባት እየጮኸ ያለውን አውሬ ለማየት ሲሞክር ከኋላው እሱም ሳያስበው እየመጣ ባለ መኪና ተገጭቶ ወድቆ ግን ምንም ሳይሆን ሽጉጡን እያወጣ በነበረበት ሰዓት የዌር ወልፎቹ አዳኝ የአሊሰን አባት ሽጉጡን በፍጥነት አውጥቶ በትክክል አውሬው ላይ ተኩሶም ገሎት ነገሩን አረጋግቶ የተደናገጠው ህዝብም የተገደለውን አውሬ ለመመልከት በቀስታም ወደ ቦታ ያመራሉ። ሁሉም ቦታው ላይ ሲደርሱ ታዲያ ሁላችንም እንደጠበቅነው አልፋው ዌር ወልፍ ሳይሆን ተገሎ የወደቀው አንድ የተራራ አንበሳ ተብሎ የሚጠራው እንስሳ ተገሎም መውደቁን እየተመለከቱ እስካትን በድንጋጤ ከአሊሰን አባትም አጠገብ ቆሞ እሱም ይህ ሊጠብቀው እንደሚችል በፍርሃት እያየ ዞሮ የአሊሰንን አባትን ይመለከታል። እስካትም ሀገር ሰላም ብሎ እቃ ገዛዝቶ መኪናውን ወደ አቆመበት ቦታን ባመራም ሰዓት አልፋው ዌር ወልፍ ከየት መጣ ሳይባል ደርሶበት ከኋላውም ሲያባራው እስካትም በፍጥነት ሮጦ ሊደበቅም ሞክሮ በድንጋጤም ብዛት የልቡ ምት ከልክ በላይ ስለጨመረ ያም እንዳይሰማበት ሆን ብሎ አካባቢው ላይ ያሉትን የቆሙ መኪኖችም እያስጮኸ ቢደበቅም ከአሊሰን በተደወለለት የስልክ ጥሪም ስልኩ ጮሆበት በሚያባረው ዌር ወልፍም ይያዛል። ግን እኛ እንዳሰብነው ከኋላ ያባረረው አልፋው ዌር ወልፍም ሳይሆን ራሱ ዴሪክ እንደሆነም እያየን በጥቃት ሙከራም ሊያስተምረው ፈልጉም እንደሆነ ግን ፈጣን አልነበርክም። በዛ ላይ ትኩረትህን የሚያዘናጉ እንደ አሊሰን አይነት ሰዎችን ካላስወገድክ ከዚህ በኋላም ይህን ነገር እንድትቆጣጠር እኔም ላስተምር ካልችልም እያልም ሲበሳጭበት በሚያስቅ መልኩ እስካትም አሊሰንን ከዚህ በኋላ ሙሉ ለሙሉ እንደሚተዋት ቃል ገብቶለት ሳይውል ሳያደርግን ከአሊሰን ጋር ቤታቸው ሌላ ታሪኩ ሲገቡም እንመለከታቸዋለን። ወዮ እስካት ብዙም ሳይቀጥሉበት ታዲያ የአሊሰን ክፍል በርም ጋር አክስቷ ኬት ደርሳ ማንኳኩታ አሊሰንም በፍጥነትና በድንጋጤ እስካትን ልብስ ማስቀመጫ ውስጥም ደብቃ የተንኳኳውን በር ከፍታ ኬትን አስገብታት ከቤተሰቦቿ ጋር የሚገናኝ የሂስትሪ አሳይመንት እየሰራች እንዳለች ስትናገር ኬትም ቀበል አድርጋ ከጠቀማትን በሚል በ1766 ዓ.ም አንድ ታሪክ ጉግል እንድታደርግ እየነገረቻት በጊዜው አሁን እነሱ ከተማ ላይ እየተፈጠረ እንዳለው ከ100 ሰዎች በላይ የገደለም እንስሳ እንደነበረ እየነገረቻት እንስሳውም ከስዕሉ ላይ የተመለከተችው አሊሰንም የተራራ አንበሳ ሳይሆን ተኩላ እንደሚመስልም ትናገራለች። ይህን ተደብቆ እየሰማ ያለው እስካትም ሲደናገጥ ከቆይታም በኋላ አሊሰንን ተሰናብቷት ቤቷን ለቆም ሲወጣ በአሁኑም ትክክለኛው አልፋው ዌር ወልፍም ደርሶበት አባሮት በፍጥነትም ወደ መኪናው ሲገባ አልፋው ዌር ወልፍም መስታወቱ ላይ በጥፍሩ የሆነ የጥምዝ ምስል ያለበት ስዕልም ስሎለት ትቶት ሲሄድም እናየዋለን። እስካትም አሁንም ድንጋጤው ሳይለቀው ቤቱ ክፍሉም እንደገባ ዴሪክም ጠብቆት ምን እንደተፈጠረ አልፋው ምን እንዳለም እየጠየቀው ሲያፋጠው እስካትም በዴሪክ ተደጋጋሚ ሳይፈቀድለት ወደ ቤቱም የመግባት ድርጊት እየተበሳጨ ከአልፋው ጋር ምንም እንዳላወሩ ግን የአልፋው ውስጡ ንዴት እንዳለም እንደተረዳም ተናግሮ መስታወቱ ላይ ስለ ሳለው ምስል ሲናገር ዴሪክ የሚያን ሲሰማ በድንጋጤ ምንም ሳይናገር ሊወጣም ብሎ በስካትም እየተለከለከለ ምንድነው የሳለው ነገር ትርጉሙስ? አንተም እህትህን ስትቀብር በገመድ እንደዛ አይነት ምስል ሰርተክ ነበር ምን ለማለት ነው ንገረኝ ቢልም ዴሪክ ቀበል አድርጎ ነገሩን ባታውቀው ይሻልካል ብሎትም ይወጣል። በንጋታውም እስካት ትምህርት ቤት ላይ ከፍቅሩ አሊሰን ራሱን ለማራቅ እየሞከረ ከጓደኛው ስታይልስ ጋም ዴሪክ ራሴን እንድቆጣጠር ሊያስተምረኝ ተስማምተናል። ነገሩ ቢከብድም ራሱ ዴሪክም እንዴት እንደሚያስተምረኝ ባያቅም እርስ በርስ ግን ተስማምተናል። ከትምህርትና ከስራም በኋላ ተቀጣጥረናል ቢለውም ስታይልስ ግን ያ ሰዓት እስኪደርስ እኔ በራሴ ላስተምርክም ብሎት በዛም ይስማማሉ። በዚሁ ሊዲያና አሊሰን ጋም ስንሄድ አሊሰንም ካገኘችው መጽሐፍ ላይ ባሳለፉት ምሽት አክስቷ ኬት ስትነግራት ስለነበረው በ1766 ዓ.ም ከ100 በላይ ሰዎችን የገደለውን ተኩላ መሳይ እንስሳም ታሪክ በጊዜው የሚገለው ታቶ ንጉሱ አዳኞችን አሰማርቶም እንደነበረ በስተመጨረሻም የእሷ የዘር ግንድ ያለበት አርጀንቶች እንደገደሉትም ተናግራ የተኩላውን ምስልም ለሊዲያ ስታሳያት ሊዲያም ያን ተመልክታ እሷ በቅርቡ ካየችው ተኩላም ጋር እንደሚመሳሰልም አስታውሳ ስትደናገጥና ያንንም እንዳያስታውቅባት ስታስቀይስም እንመለከታታለን። ስካትና ስታይልስም በተስማሙት መሰረት በፍሪ ክፍለ ጊዜያቸውም ወደ ሜዳ ወጥተው ስታይልስም ባመጣው የልብ መለኪያ መሳሪያም ተጠቅመው የስካት እጆችም ታስረው ስታይልስ ከርቀት ሆኖ ኳስ ደጋግሞም ወደ ስካት እየወረወረ ሰውነቱን እየደበደበ እንዲናደድ ግን የልብ ምቱን እንዲቆጣጠርም እየረዳው እያስተማረው ከርቀትም ጃክሰን ያን ተመልክቶ አሁንም በጥርጣሬ የሚሰሩትን ይመለከታል። ከትንሽ የኳስ ውርወራም በኋላ በኳሱ እየተደበደበ ያለው ስካትም ንዴት ውስጥ ገብቶ
የልብ ምቱም ከልክ በላይ እየጨመረ መጥቶ ወደ ዌርወልፍነትም እንደ መቀየር እያለ የታሰረበትን በጥሶ እንደምንም ሙሉ ለሙሉ ሳይቀየር ወደ ራሱም ይመለሳል። በዚህም እንዲቀየር የሚያደርገው ነገር ዴሪክ እንዳለው ህመምና ንዴት መሆኑንም ደርሰውበት እስካትም በቃ ከአሊሰን መራቅ አለብኝ፣ ለምን እሷ ባታናድደኝም ደካማ ስለምታደርገኝ ብሎም ይናገራል። ከልምምዳቸውን በኋላ ወደ መልበሻ ክፍልም እያመሩ እስካትም ከአሊሰን ለትንሽ ቀን ራሱ ከመራቅ ሞቴን እመርጣለሁ፣ ለእኔ ከባድ ነው እያለ መፍትሄም እንደሚፈልጉበት እያወሩም ሲወጡ እዛውም እየሰማቸው የነበረው ጃክሰንም እየቃዠ ይሁን ምን ይሁን በማይታወቅ መልኩ ወደ መስታወቱም ቀርቦ ራሱን እየተመለከተ አንገቱ ላይ ለቁስሉም የተለጠፈለትን እያነሳ በሚገርም መልኩ እዛው በአፉ የተኩላ እጅ የሚመስል ነገርም ወጥቶም ሲመለስም ያስመለክቱናል። ወዮ ጃክሰን ምን እየሆነ ነው? በመቀጠልም ወደ አሊሰንም አምርቶ ግራ በሚያጋባ መልኩ ካጠገቧም ተቀምጦ ህመም የሞላበት ፊቱንም እያስመለከታት ለአንቺና እስካት እስካሁን ጥሩም አልሆንኩላችሁም ይቅርታም እያላት የማይመስል ይቅርታውን ተናግሮ ከዚህ በኋላ እናንተን ይበልጥ ማወቅ እፈልጋለሁ፣ ሁለታችሁም ትመቹኛላችሁም ብሎ አሊሰንን ግራ ሲያጋባት እናየዋለን። ወደ ክላስም እንደገቡ እስካትን ባይፈልግም አሊሰን ከኋላው መታ እየተቀመጠች ለምን እንደጠፋባት እየጠየቀችው የላብ አሳይመንታቸውን እንዲሰሩ የተመደበላቸውን ባልደረቧን ወደ እሱም እንዳስቀየረችና አብረው ከዚህ በኋላ ቤት እየመጣ እንደሚሰሩም ተናግራ ሳትጨርስ አስተማሪያቸውና አሰልጣኛቸው እስካትን ትናንት ስለተነበበው መጽሐፍ በአጠቃላይ ያለውን አሳጥሮም እንዲናገር ቢጠይቀውም እስካትን መመለስ አቅቶ ሲደናገጥ አሰልጣኙም በንዴት ደጋግሞም እየጠየቀም ሲያበሳጨው በዚህ ጊዜ የእስካት የልብ ምትም ሲጨምር ስታይልስም በስልኩ ያንን እየተመለከተ ሲደናገጥ በሚገርም መልኩ ግን ከኋላ ተቀምጣ ያለችው አሊሰንም የእስካትን እጅም ይዛ ከንዴቱም አውጥታ ስታረጋጋው እኛም እንዲሁም ራሱ ስታይልስም ያንን አይቶ ይገረማል። በዚህም ከክላስ በኋላ እነሱም አሊሰን ታዳክመኛለች የሚለውን የስካት ሀሳብም ቀይረው እንዲሁም ትከላከላለች የሚል ሀሳብም አግኝተው የዛኔ ጨረቃ ሙሉ ስትሆን በግጥሚያው ሰዓት የእሷን ድምፅ ሰምቶ እንደተረጋጋ እሷንም ምንም እንዳላረጋት ስታይልስ እያስታወሰው እስካትም ሳያስበው ይህ የሆነው ምናልባት አሊሰንን ስላፈቀርኳት ነው ብሎም ተናግሮ ለአሊሰን የምር ፍቅር እንዳደረበትና ማፍቀሩ ማወቁንና መናገሩም ይዳራሱም ይገርሟል። ይህን ነገር ይበልጥ ለማረጋገጥም በራሱ በስታይልስ በመጣም ሀሳብ ውጪ ላይ የነበረ የአንድ የሌላ ሰው መኪናን ቦዲም በቁልፍ በመጫር ልክ እስካት ያን እንደሰራ ማስመስሎ ማቃጥሎበት በመኪናው ባለቤቶችም ሲያስደበድበው እስካትም መሬት ወድቆ ከልክ በላይ የተደበደበ ደም በደም ቢሆንም በተናደደም ሰዓት ስለ ፍቅሩ አሊሰን እያሰበና እየሰማ ወደ ዌርወልፍነት ከመቀየር ራሱን ሲከላከል እያየ ነው። ቦታውም ላይ መምህራቸው ደርሶ ሰዎቹንም ያባርላቸዋል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዴሪክ ሄልም በቃጠሎ ሳቢያ ሆስፒታል ገብቶ እያገገመ ያለው አጎቱ ጋር በማምራት እርዳታ አሁን ላይ ያስፈልገኛል፣ በየት አቅጣጫም እየሄድኩ እንዳለ አላወቅኩም፣ ትክክለኛ መንገድ ከያዝኩ በምልክት አይንክን ወይ ጨፈን ገለጥ እያደረግ ወይም ደግሞ ጣትክን ከፍ አድርገክ ምልክት ስጠኝ፣ የሆነ ሰው እህቴ ላውራን ገሏታል፣ ይህ ሰው ማንም ይሁን አሁን ላይ ግን እሱ አልፋም ሆኗል፣ ግን ከጎኑ ምንም የሚያግዘው የራሱ ዌርወልፍም የለም። ስለዚህ ጠንካራም አይደለም። እኔ በራሴ ላስወግደው እችላለሁ፣ ግን መጀመሪያ ላገኘው ይገባል። አንተ የምታውቀው ነገር ካለ በምልክት አሳውቀኝ። ከኛ ቤተሰቦች መሃል ነው ወይ ከእሳት ቃጠሎ የተረፈ ሌላ ሰው አለ ወይ ንገረኝ እያለ ቢጮሁበትም ነርሷም ቦታው ላይ ደርሳ ያስቆመችው ለ6 ዓመታት እንዲያወራ ለፋን፣ ምንም ነገር የለም፣ በመጮህም አይመጣም፣ ታገስም ብላም ታስወጧለች። በዚህም ጊዜ እኛም በመስላችን ዴሪክ እኔ ጊዜ የለኝም ብሏት ከመውጣቱ ተቀምጦ የማይናገረው አጎቱም አንዱን ጣቱን ከፍ ሲያደርግ እናየዋለን። መለው ዴሪክም ከዛ እንደወጣ መኪናው መስታወት ላይ የተቀመጠ ወረቀትም አግኝቶም ገልጦም አብቦት ግራ ተጋብቶም በፍጥነት ቦታውን ለቆም ይሄዳል። ትምህርት ቤት ላይም እነ ስታይልስ በመምህራቸው የሰሩት ስራም ታውቆባቸው በሰሩት ስራም እንደ ቅጣት ብቻቸውን አንድ ክፍል እንዲቀመጡም ተደርገው ከቆይታም በኋላም ቅጣታቸውን ጨርሰውም ይወጣሉ። አመሻሽ ላይም ዴሪክ ያገኘውን ወረቀት ይዞ የእንስሳት ሐኪሙም ጋም አመርቶ ራሱን ሳያስተዋውቀው በጊዜያት በፊትም ተገሎ የጥምዝ ምስል ተስሎበት ፖሊሶች ስላገኙትና እሱም ስለተመራመረበት አጋዘን ቢጠይቀውም ሐኪሙ ግን ስለ ጉዳዩ ምንም የሚያውቀው ነገር እንደሌለ
እንደፈለገም ተናግሮም ይዋሻል። ዴሪክም ቀልጠፍ ብሎ ከሐኪሙ ልብ ምትም ተነስቶ እየተዋሸ መሆኑን ስላወቀ ሐኪሙን እያነቀው ራሱን አስቶት እዛውም አስሮት ለምን እየዋሸ እንዳለ እየጠየቀ ሲያሰቃየው እስካትም ቦታው ላይ ደርሶ እያስቆመው ዴሪክም ሐኪሙን ራሱን መልሶ ካሳተውን በኋላ ስለ ጥምዙ ምስል አሳይቶ እየነገረው ያ ምስል ትርጉሙ ብቀላ ነው፣ አልፋው ሙሉ ለሙሉ ካልተበቀለ አያቆምም ማለት ነው እያለ ሐኪሙ ደግሞ አልፋው እንደሚመስለው በሚናገርበት ሰዓት እስካትን በንዴት ወደ ዌርወልፍነት እዛው በመቀየር እያስቆመው መልሶ ወደ ራሱም ተመልሶ ሐኪሙን ከዚህ በኋላ ጫፉን ከነካው በደንብ ስናደድ አሳይ ካለው ብሎ ዴሪክንም ያስፈራረዋል። ዋው እስካት ለአሁንም የምር ሐኪሙ አልፋው እንደሆነም ለማረጋገጥ ሌላ እቅድ አለኝም ብሎት ዴሪክም ተስማምቶ የትምህርት ቤታቸው መኪና ማቆሚያም ላይ ከሰዓታት በኋላም ሐኪሙን ይዞም እንዲመጣም ነግሮት ከአንድ ሰዓት በኋላም በቀጠሯቸውም ሰዓት ቦታውም ላይ ስታይልስ በተገኘበት ተገናኝተው የስካት ሀሳብ የሆነውን ወደ ትምህርት ቤት ውስጥም ሳይፈቀድላቸው ገብተው በማነጋገሪያው ማይክም በኩል እስካት ከአልፋው ጋር እሱ ስለሚገናኝ ልክ እንደ ተክሏም ጮሆም ሊጠራው ሞክሮ በመጀመሪያም ሳይሳካለት ቀርቶ በሚያስቅ መልኩ ልክ እንደ ድመትም ቢጮህም በስታይልስ ሞራል ተሰጥቶት በስተመጨረሻ ግን ከበድ ያለ የተኩላም ጩኸት አሰምቶ ዴሪክን ሳይቀር አስደንግጠውት ጨራርሰውም ይወጣሉ። በስተመጨረሻም ትዕይንቱም እስካትና ስታይልስ ውጪ እንደወጡ ግር በሚል መልኩ ዴሪክ በተዘናጋበት ሐኪሙ የት እንደገባ ሳይታወቅ ሲሰወርባቸው ብዙም ሳይቆይ ከጫካ ውስጥ ዋናው አልፋው ዌርወልፍም ወደ እነሱም እየተንደረደረ መጥቶ ዴሪክን ከጀርባው ወቅቱም ወርውሮ ከግንብ ጋም አጋጭቶም ይዘርረዋል በለው። ይህንን ያዩት ስካትና ስታይልስም በድንጋጤ እግሬ አውጭኝ በሚል ሮጠው ወደ ትምህርት ቤት ውስጥም ገብተው ይደበቃሉ። እርፍ አጣብቂኝ ውስጥ ገብተው ተደብቀው ያሉትን ስካትም የትምህርት ቤቱ የፊት ለፊት በርን እንደምንም ቀቅረው እየሮጡ እየመጣባቸው ያለው አልፋው ዌርወልፍን ሽሽት ወደሚማሩበት ክፍልም ገብተው ስታይልስም አልፋው ዌርወልፍ የሐኪም ቤቱ ሐኪም የስካት አለቃ እንደሚሆን እየተናገረ እስካትም ያ በጭራሽ አይሆንም እያለ ዴሪክስ ሞቷል አልሞተም እየተባባሉ ከዚህ ለማምለጥ በመስኮት ወጥተው ወደ ስታይልስ መኪና ለመሮጥ ቢያስቡም የስታይልስ መኪና ከፊት ለፊቷ ተጨማዳ በመስኮት በኩልም የመኪናው ባትሪም ተነቅሎ ሞቶ ነበርና ይወረወርባቸዋል። እነሱም በድንጋጤ ደሞ ካሉበት ክፍል ወጥተው ወደ መልበሻ ክፍልም ገብተው ለፖሊሶች ለመደወል ቢያስቡም ስታይልስ ግን አልፋ ዌርወልፍ ነፍሰ ገዳይ ነው፣ ዛሬ ላይ ፖሊሶችን ጠርተን ሁሉንም ቢገላቸውስ የኔ አባት አብሮም ይሞታል፣ ስለዚህ ፖሊሶች አንጠራምም ይላል። በዚህም ያላቸው አማራጭ የመጨረሻም ምርጫ የሚሆነው የዴሪክ መኪናም ጋር እየሮጡ ሄደው ደርሰው በፍጥነት አካባቢውን ለቀው መሄድ ብቻም ስለሆነ በዛም ሁለቱም ይስማማሉ። ግን ያሉበትን ክፍል ለቀው ሊወጡ ሲሞክሩ የሰው ኮቴም ሰምተው በድንጋጤና በፍጥነት ሎከር ውስጥ ገብተው ቢደበቁም ኮቴው ወደ እነሱ እየቀረበ መጥቶ ያሉበት በርም ተከፍቶ የኮቴው ባለቤትም ወደ ውስጥ ገብቶ ሎከሩን ሲከፍት እጅ ከፍንጅም ሲይዛቸው የትምህርት ቤቱ ጽዳት መሆኑንም አይተው ወይም ብለው ሊያስረዱት እየሞከሩን በነበረበት ሰዓት አልፋው ከየት መጣ ሳይባል ጽዳቱን ጎትቶ ወደ ውስጥ አስገብቶ ፊት ለፊታቸውም ይገለዋል። ይህም ያዩትን ስካትም እግሬ አውጭኝ በሚል ሊያመልጡ ቢሞክሩም የጀርባው በር በአልፋው ዌርወልፍ ሆን ተብሎ እንደተዘጋባቸውም አይተው ሲመለሱም ከርቀት በራሱ በአልፋውም ታይተው ወደ እነሱም እየገሰገሰም ሲመጣ ሩጫቸውንም ይቀጥላሉ። ከወደ ውጭም ስካትን እየጠበቀች የቆየባት አሊሰንም ከጃክሰንና ሊዲያ ጋር ተገናኝታ ከስካት ወደ ትምህርት ቤቱ በአስቸኳይ ነይ የሚል ሜሴጅም ገብቶላት ግራ ተጋብታ ወደዛም አመርተው እሷ ብቻ ስካትን ለማግኘት ወደ ትምህርት ቤቱ ስትገባ ሊዲያና ጃክሰንም ውጪ ሆነው ይጠብቋታል ብለው ከወደ ውስጥም ስታይልስና ስካት መሯሯጣቸውን ቀጥለው በመሃልም ስታይልስ ባመጣው ሀሳብ የአንድ የብረት በር ያለው ክፍል ውስጥም አልፋውን አስገብተው በሩን ለመዝጋት ሀሳብ መጥቶለት ቁልፉን አውጥቶ እያጮኸ ወደ ክፍሉ ውስጥም በመወርወር ልክ አልፋው ያን ሰምቶ ያን ተከትሎ ወደ ውስጥ ይገባላቸው በሩን እላዩ ላይ ዘግተው በጠረጴዛም አስደግፈው ይህን የሚያክል ዌርወልፍ ያለ መውጫም ያስቀሩታል። ዋው! ግን ስታይል ሰውዬ በቶሎ እንደመሸሽ እስኪ በደንብ ሊው እያለ አልፋውም ላይ እንደ መጎረር እያደረገው ሊጎረርበትም ሲሞክር አልፋውም በጣራው አድርጎ ወደ ላይም ወጥቶ ማመልጦ ደግሞ በድጋሚ የሚያራሩጣቸዋል። ውስጥ የገባችው አሊሰንም እስካትን እየተጣራች መፈለጓን ስቀጥል ውጭ ያሉት ጃክሰንና ሊዲያም የስታይልስ መኪናን ከፊት መጨማደዷን አይተው ግራ ተጋብተው ውስጥ የገባችውን አሊሰንን ለመጥራት እነሱም ወደ ውስጥ ይገባሉ። ግን ገና እንደገቡ ጃክሰንም ዞር ከማለቱ አልፋውን ከርቀት ተመልክቶት ግራ ተጋብቶ ደንግጦ በፈዘዘበትም አልፋው ምንም ሳያደርገው ትቶትም እየሄደ ሊዲያም በጃክሰን መፍዘዝ ግራ ተጋብታ ፍለጋቸውን ይቀጥላሉ።
በመሃልም የአሊሰን ስልክ ሲጠራ እስካትም ከርቀት ያን ሰምቶ የእሷ ስልክ መሆኑንም አውቆ በስታይል ስም ወደ እሷም ይደውላል። ከነ ሊዲያ ጋር በስልክ አውርታ የጨረሰችው አሊሰንም ከስታይልስ የተደወለላትን ስልክ አንስታ በስኮት በኩል በፍጥነት ያለችበትን ቦታም ለቃ የትምህርት ቤቱ የፊት ለፊት መግቢያ ቦታም ላይ እንገናኝ ተብላ ወደዛም ታመራለች። ቦታውም ላይ በሰላም እየተገናኙ እሷም ከራሱ ከስካት ሚሴጅ ተልኮላት እንደመጣች እየተናገረች እስካትም ያን ሲሰማ እሱ ምንም አይነት ሚሴጅ እንዳላከም በሚናገርበት ሰዓት ሊዲያ እና ጃክሰንም ተቀላቅሏቸው ቦታውን በፍጥነት ለቀው ሊወጡ ቢሉም ከላይ የአልፋ ዌርወልፍን ኮቴ ሰምተው ተደናግጠው ሳይጨርሱ አልፋውም ወደ ታች በመውረድ ሁሉንም ያሯሩጣቸዋል። እነሱም በፍጥነት ወደ ሌላ መማሪያም ክፍል ሮጠው ገብተው የክፍሉን በርም እየዘጋጉ ከፊት ለፊታቸውም ጠረጴዛነሽ ወንበር እያነሱ በሩ ላይም በመደርደር ሊከላከሉ ቢሞክሩም በስታይልስ በኩል ክላስ ውስጥ ያሉት መስታወቶች እንዳሉና ልፋታቸውም ከንቱ እንደሆነም እየተነገራቸው አሊሰንም ድንጋጤ ውስጥ ሆና ነገርየው ምንድነው ንገሩኝ እያለች እስካትን ማፋጠጥ ትጀምራለች። በዚህ ጊዜ እስካትም የሚናገሩ አቶ እውነቱን ሊናገር ሲያስብ ስታይልስም ይህ አውሬ መሳይ ነገር የትምህርት ቤታቸውን ጽዳት እንደገደለ አሁንም እኛን ሊገለን ነው እያለም ሲናገር እስካትም ቀበል አድርጎ ዴሪክ ሞቷል ብሎም ስላሰበ እሱን ለማሳጣት አውሬ መሳዩ ራሱ ዴሪክ እንደሆነም የተናገረ ከጅምሩ ጀምሮ ዴሪክ እህቱን ገደለ፣ ከዛም አሁን እኛን ሊገለን ነው ብሎም ይናገራል። እረፍ እና አሊሰንም ይህን ሰምተው ደግሞ ሌላ ጥያቄ ለምን እያሉም እየጠየቁ ወደ ፖሊሶች ጋር እንደውልም ሲሉ ስታይልስም ይቅር ቢልም ሊዲያ ግን ስልኳን አውጥታ ብትደውልም ከፖሊሶች የሆነ ሰው ቀደም ብሎ ተማሪዎች ከትንሽ ሰዓት በኋላ ደውለው ትምህርት ቤታቸው ላይ ጥቃት አለን ብለው ፕራንክ ያደርጋሉም ተብሎ እንደተነገራቸውም ተናግረው ጆሮዋ ላይ ስልኩን ይዘጉታል። በዚህም የተገረሙትና ሊዲያም ስታይልስን በግዴታ ወደ አባቱ እንዲደውል ሊያደርጉት እየሞከሩ ስታይልስም ስልኩን ሊወስድ እየታገለው ያለው ጃክሰንን በቡጢ በመምታት ንዴቱን ተወጥቶ ስልኩንም አውጥቶ ወደ አባቱ ቢደውልም አልነሳ ብሎት የድምፅ መልእክትም ለአባቱ አስቀምጦ አልፋው በሩን ሊገነጥል እየታገለም ስላለና ስለተቃረበ በጀርባም በማብሰያው ክፍልም አድርገው ወደ ላይ ወጥተው ደሞ ላይ ያለ ሌላ መማሪያ ክፍል ገብተው ይደበቃሉ። በአሁኑም የገቡበት ክፍል የሚማሩበት ላብራቶሪ እንደሆነም እያየን ውስጥ ተቆልፎ ባለው በር በኩልም ከወጡ ወደ ጣሪያው እንደሚያስወጣቸው ከዛም በድንገተኛ አደጋ ጊዜ መውረጃ በሆነው ደረጃም ወርደው ወደ ጃክሰን መኪናም በፍጥነት አመርተው ዛም እንደሚደርሱ እስካትም ሀሳብ አምጥቶ ያንን ለማድረግ ግን ውስጥ ያለውን በር ለመክፈት ግዴታ ቁልፍ ማግኘት እንዳለባቸው ስታይልስም ይናገራል። እስካትም ቀበል አድርጎ ወደ እሱም ቀረብ ብሎ ከሞተው ጽዳት በኩል ቁልፉን እንደሚያገኝ ሬሳውንም በደሙ በኩል አሽትቶን ፈልጎ ማግኝቶት ከዛም ቁልፉን ከሱ እንደሚወስድም ይነግረዋል። ስታይልስም ሀሳቡ ባይዋጥለትም አማራጭ ስለሌለ እየተስማማ ለነ አሊሰንም እስካት እሱ ብቻውን ቁልፉን ሊያመጣ ሊወጣ እንደሆነ ሲናገር አሊሰንም በፍጹም ብትልም አማራጭ እንደሌለም ነግሯት ለመከላከያ እንዲሆነው በሊዲያ ሀሳብ እዛው ላብራቶሪ ውስጥ የነበሩ ኬሚካሎችን ራሷ ሊዲያ ከጃክሰን ጋር ሆና ማቀላቅላ የሚፈነዳ ኬሚካልም ሰርታለት በእቃም አድርጋም ሰጥታው እሱም እያነባች አትሄድ እያለች ያለችውን ፍቅሩ አሊሰንን ተሰናብቷት ይወጣል። ካሉበት ክፍልም እንደወጣ በአሊሰን የተሰጠውን ኬሚካልም ይዞ ፈራ ተባ እያለ በአፍንጫውም የጽዳቱን ሬሳም እያሸተተ ማፈላለግም ይጀምራል። የባስኬትቦል መጫወቻ ሜዳም ጋር ደርሶ የታዳሚዎች መቀመጫ ያለበት እታች እንደገባ ከላዩ ደም ተንጠባጥቦበት ቀናም ሲል የጽዳቱን ሬሳም ተንጠልጥሎም ይመለከታል። በለው ፍቅሯን ለሞት የሸኘችው አሊሰንም ማንባቷን ቀጥላ ጃክሰን እጆቿን ይዞ ሊያረጋጋት ሲሞክርም እናየዋለን። እስካትም በስተመጨረሻ በተሳካ መልኩ ከሬሳው ላይ ቁልፉን ይዞ በፍጥነት ቦታውን ለቆ ቢወጣም አልፋው ከፊት ለፊቱ ደርሶ እየጠበቀው እንዳለም ይመለከታል። እነ ሊዲያም ጋር ሊዲያ ኬሚካሉን የቀመመችበትን ቦታም ስትመለከት ሰልፈሪክ አሲዱ እንዳልቀነሰ ማይታ ጃክሰንን የትኛውን ኬሚካል እንደሰጣት እየጠየቀችው መሳሳቷን ትረዳለች። ከአልፋው ጋር የተፋጠጠው ስካትም አልፋው እስኪጠጋው ጠብቆ የያዘውን ኬሚካል ቢወረውርበትም ምንም ነገር ሳይፈጠርም ይቀራል። አልፋውም ጉድቶ መሬት አስተኝቶት ወደፊቱም ቀርቦ እያሸተተው አንገቱን ከፍ አድርጎም ይጮሃል። ይህን ድምፅ የሰማው ጃክሰንም የአንገቱ ቁስልን ይዞ መሬት ሲወድቅና ሲጮህ እየተመለከት ነው። በተመሳሳይ ሰዓት እስካትም በተኛበት ወደ ዌርወልፍነት መቀየር ባይፈልግም ከራሱ ጋር ታግሎ ሳይችል ቀርቶ ሲቀየር እያየ ነው። እንደዛው እንደተቀየረ አልፋው ትቶት ሄዶ እሱም በቀጥታ ወደ እነ አሊሰን ጋም ያመራል። እርፍ ጃክሰንም ወደ ራሱ ሲመለስና እነ ሊዲያም ባዩት ነገር ግራ ተጋብተው ምን ሆኖ እንደሆነም እየጠየቁት ወደ ዌርወልፍነት የተቀየረው እስካትም እነሱ ያሉበት ክፍልም ደርሶ በሩን ከፍቶም ሊገባም ብሎ የፍቅሩ የአሊሰንን ድምፅም ሰምቶ መልሶ ከራሱ ጋር መታገልም ይይዛል። ታዲያ በሩን በላያቸው ላይ ቆልፎም ሲሄድ አሊሰንም ማይታው እየተጣራች ልትጠራውና ልታስቆመው ብትሞክርም በተመሳሳይ ከወደ ውጪ ፖሊሶች
ቦታው ላይ ሲደርሱ እኛም በምስላችን ስካት ከዌር ወልፍነት ወደ ራሱም ሲመለስ እናየዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እነ ስካትም ማንም ምንም ሳይሆን ሁሉም በሰላም ተርፈው ለስታይልስ አባትም ስካት ሬሳውን ያየበትን ቦታ ቢናገርም ቦታው ላይ በፖሊሶች ሬሳው ሳይገኝ ሲቀር የሀገር መሆን ሳያበቃ በህይወት ተርፈናል፣ አልፋውን ከብዶናል፣ አሸንፈናል እያለም እየተደሰተ ላለው ጓደኛው ስታይልስም ስካት ነገሩ ወዲህ ነው፣ አልፋው ሆን ብሎ ነው እናንተን ያልገደላችሁ። ለምን እኔ የድሮ ቡድኔን አንተን አሊሰንን ጃክሰንንና ሊዲያን ትቼ ሙሉ ለሙሉ እናንተን ራሴ ገደያችሁ የእሱን ቡድን እንድቀላቀል ፈልጎ ነው። ይህ አይደለም ደግሞ አስከፊው ነገር፣ ልክ እኔ በግዴታ ወደ ዌርወልፍነት እንደተቀየርኩ እናንተን የምር መግደልም ፈልጌም ነበር ብሎ ዱብዳቸውንም ይነግረዋል። ወዮ እኛም በዚህ ተደናግጠን ሳናበቃ እዛውም ሕክምና እየተደረገለት ያለው የስካት አለቃ የእንስሳት ሐኪም ቤቱ ሐኪምን ተመልክተውት እነሱም ወደ እሱ አምርተው እንዴት እንደተረፈ ቢጠይቁትም እሱም ምንም እንደማያስታውስና በአንተ በስካት በኩል ነው የተረፍከውም ተብያለው የሚል መልስም ይሰጣቸዋል። ስካትና ስታይልስም ይበልጥ ግራ እየተጋቡ ስካትም ብቻውን ያለችውን አሊሰን ጋር አምርቶ ሊያወራት ቢሞክርም አሊሰን ግን የእሱ መደባበቅና እውነት አለመናገር ዛሬ በተፈጠረው ነገር ሁላ ከዚህ በኋላ የኔና ያንተ ነገር በቃም በሚል ስካት ሊያረጋጋት ሊያግባባት ቢሞክርም እሷ ግን ሳትሰማው ቀርታ እዛው በቆመበት ተሰናብታውም ትሄዳለች። ስታይልስም ከፍቅረኛው ጋር የተፋታውና ልቡ የተሰበረው ስካትን ፈታ ለማድረግ መጠጥም ይዘው ከቤትም ራቅ ብለው እየጠጡ ፈታ እያሉ በነበረበት ሰዓትም ሁለት ተለቅ ያሉ ግለሰቦች የሚጠጡትን ተቀብለው ሊያስፈራሯቸው የሚሞክሩበትም ሰዓት ስካትም በንዴት ከተቀመጠበት ተነስቶ አንደኛው ላይ በዌርወልፍ አይኑን ማፍጥጦበት አስፈራርቶት የወሰዱባቸውን ጠርሙስ ተቀብሎም ሰባብሮ ምንም ሳይፈጠር በሰላም ቦታውን ለቀው ይሄዳሉ። እኛም በመስላችን ግን ሁለቱ ግለሰቦች ብዙም ሳይቆይ በማን እንደሆነ ባይታወቅም በአንድ ዌርወልፍም ጥቃት ደርሶባቸው ሲሰቃዩና ሲገደሉም ያሳዩናል። መሽቶም አይነጋ የለም። በነጋታውም ጨረቃ ሙሉ የምትሆንበት ቀን መሆኑን ታውቆ ከትምህርት ቤቱ ጥቃት በኋላ ዴሪጌልም ሬሳው እንዲሁም እሱ ራሱ በህይወት እንዳልተገኘ በሬዲዮም እየተነገረ ስካትም ከጥቃቱ በኋላና አሊሰን ከፈታችሁም በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቱም ሲያመራ አሊሰንም ከአባቷ ክሪስና ከአክስቷ ኬት ጋም ትምህርት ቤት አድርሰዋት እሷም ስትወርድላቸው እነሱም ጥቃቱን ስለሰሙ በቅርቡ ዌርወልፎቹ ላይ እርምጃም ለመውሰድ ሲነጋገሩ እንሰማቸዋለን። በሌላ በኩል ስታይልስም ዛሬ ጨረቃ ሙሉ ስለምትሆን አባቱን ከሌላ ጊዜ በተለየ እንዲጠነቀቅ ሲነግረውም እየሰማን ወደ ፈተናውም ያምራል። ፈተናውም ላይ ስካት አሊሰንን ለማናገር ቢሞክርም እድሉን ሳያገኝ ይቀራል። ፈተናውም ተጀምሮ ስካትም የፈተና ወረቀቱን እየተመለከተ ስለ አሊሰን ስለ ዛሬው ማታ ጨረቃ ሙሉ ስትሆን ሰው ይገል እንደሆነ እያሰበም ሲጨናነቅና ጭንቀቱንም መቋቋም ሲያቅተው በፍጥነት የመፈተኛ አዳራሹን ለቆም ይወጣል። ስታይልስም ይህን ተመልክቶ ተከትሎትም ሞቶ መልበሻ ክፍልም ገብቶ ራቁቱን ሻወር እየወሰደ ያለው ስካት ጋም ደርሶ ምን እንደሆነም ይጠይቀዋል። ስካትም መተንፈስ እንዳቃተው በሚናገርበት ሰዓት ስታይልስም ከራሱ ከስካት ቦርሳ ውስጥም ለመተንፈስ የሚጠቅመው መሳሪያም አውጥቶም ሰጥቶት በዛም እንዲረጋጋ እያደረገው በጭንቀት የመጣ ችግር ነው እንጂ የመተንፈስ ችግር እንዳልሆነም ያወቀው ስካት እንደ መረጋጋትም ብሎ አሊሰንን ማጣት እንደማይችል ደጋግሞ እየተናገረ ከዛም በተለየ ዛሬ ላይ ለየት ያለም ስሜት ፈተናው ላይ እንደተሰማው ያም ዛሬ ሙሉ ጨረቃ ስለሚሆን ሊሆን እንደሚችል እንደተነጋገሩትም ማታ ላይ አንድ ክፍል ውስጥም ስካትን ለማሰር ቢያስቡም ስካት ግን ከማሰር ያለፈም ነገር ያስፈልገኛል፣ ለምን ካመለጥኩ የሆነ ሰው ሊገደል ስለምችልም ይላል በለው። በቀጣይም ትዕይንቱ የነ አሊሰን ቤተሰቦች ጋር መወስዶን እነሱም ዛሬ ጨረቃ ሙሉ ስለምትሆን ወደ ዌርወልፍነት ተቀይረው የሚወጡ እንዲሁም አልፋውን ለመግደል እቅዳቸውን እያወጡ ዴሪክ ተብየውም ከወጣ ምን እንደሚያደርጉት ሲያስቡ የአሊሰን እናትም ተቀላቅላቸው በንዴት ዴሪክን ካገኙት ሁለት ቦታም ቆርጣችሁ ግደሉትም ትላችኋለች። ትምህርት ቤት ላይም ስንመለስ አሊሰንም ከጃክሰን ጋር አብረው ተቀምጠው እየተመገቡም ሲያወጉ ከርቀትም ስካት የሚያወሩትን እየሰማ አሊሰንም ስካትን በመዝጋቷ የተሳሳተች እንደመሰላት ብትናገርም ጃክሰን እየቀበል አድርጎ አልተሳሳትሽም፣ እንደውም ጥሩን ያደረግሽው ስካት ያይገባዋልም ሲል እየታማ ያለው ስካትም ያን ሰምቶ በንዴት ከኋላ ያለውን ግንብም በጭንቅላቱ መጥቶ ሲበረቅሰውም እናየዋለን። ከቆይታም በኋላ የላክሮስ ተጫዋቾች ለልምምድ ከመውጣታቸውም በፊት አሰልጣኛቸውም በአሁኑ የመጀመሪያ አሰላለፍ ውስጥ የሚገቡ ተጫዋቾችን ስም ዝርዝር ሲናገር የስታይል ስምም ተካቶ ስታይል ስም ያንን ማመን እያቃተው ሲደሳሰት፣ በተጨማሪም ስካትም ከጃክሰን ጎን ለጎን ኮካፒቴን እንደሚሆንም ተመርጦም ተነግሮት በዛም ጃክሰን ደሙ ይፈላል። ወደ ልምምድ ከመሄዳቸው በፊት እየተደሳሰተ ያለው ስታይል ስጋም ስካት እሱ ካፒቴን በመሆኑ ብዙ ምቀኛም እንዳፈራ ውስጡ እንደተሰማው በሚናገርበት ሰዓት
ስታይል ሰውዬ ቀበል አድርጎ ምቀኝነት የሚሰማ ከሆነ የፍቅር ፍላጎትም ይሰማካል ማለት ነው። እስኪ ሊዲያን አውራትና ለኔ ስሜት እንዳላት አጣራልኝም ብሎም ለምኖት እስካትም ባይፈልግም ተስማምቶ ወደ ሊዲያ አምርቶ ሊያውራት እንደሚፈልግም ተናግሮ ብቻቸውን የሚሆኑበት ክፍልም አምርተው ወደ ውስጥ ይገባሉ። ሊዲያም ነገሩ ሌላ መስሏት እስካት እሷን የወደዳት ይመስላትም፣ እስካት ግን አሊሰን አሁንም እኔን ትወደኛለች ወይ ብሎም ይጠይቃታል። በዛም የተበሳጨችው ሊዲያም አዎ ትወድካለች ግን በኖርማል ጓደኝነት ነው ብለውም አርፈው አሊሰን መቼ እንደተሳሳተች ታውቃለህ ወይ? አንተ የዛኔ በሩን እላያችን ላይ ስቆልፈው ራስህን ሰውተህ እኛን ልታተርፍ መሆኑም አልገባትም። እንደዚህ አይነት ወንድ ከየት ይገኛል? አመስጋኝ መሆን ሲገባትም እያለች እስካትን ይበልጥ አበሳጭታው እስካቶይም በንዴት ቀና ብሎም እያያት አንቺስ አመስጋኝ ነሽ ወይም ብሎም ይጠይቃታል። ሊዲያም ተጠግተው በትክክል በሚል እዛው በማገምቱት መልኩም ስመው ሁለቱም ከንፈር ለከንፈር መሳሳም ይጀምራሉ። እርፍ ከቆይታም በኋላ ጉደኛው ስካትም የሰራውን ሰርቶ በጉጉት እየጠበቀው ወዳለው ጓደኛው ስታይል ስም ተመልሶ አዎ ሊዲያ ትወድካለች ትመቻታለህም ሲለውና ሲያስደሳስተውም እንሰማለን። ወደ ልምምድም ሲገቡ አሁንም ስሜቱ እየተቀያየረ ያለው ስካትም ገና ከጅምሩ በተከላካዮች ተገፍቶም ሲጣል በንዴት እየተቀየረ ተንደድሮ ሁለቱን ተከላካዮች ዘርሮ መሬት ይጥላቸዋል። በዚህም ሁሉም ሲደናገጡ እስካትም ወደ ራሱ እንደመመለስም እያለ ስትሳሳም የነበረችው ሊዲያም ቦታው ላይ ስትደርስ በጃክሰን በኩል የተቀባችው የከንፈሯ ሊፕስቲክ እንደተበላሸም ተነግሯ ስታስተካክለው ስታይልስም ያን ተመልክቶ በጥርጣሬ ወደ ጓደኛው ስካት ዞሮም ይመለከታል። በለው አሊሰንም ወደ ቤት እንደተመለሰች ከአክስቷ ኬት ጋር በመሆን በኤሌክትሪክ ቴዘር ሽጉጥ አተኳኮስ እየተማረች በመሃልም የስካትን ነገርም አንስታ እያነባች እንደምትወደው እየተናገረች በወሬዋ መሃል ዴሪክና ስካት እንደሚተዋወቁ ስትናገር ኬትም ያ ትኩረቷን ስቧት ስካት ስለ ዴሪክ ምን አውርቶሽ ያውቃል? ሁለቱ ይተዋወቃሉ ወይ? ጓደኛ ማቾችስ ናቸው ወይ? ያለች አሊሰንን በጥያቄም ታፋጣታለች። ወዮ የማይመሽ የለም አመሻሽ ላይ ስታይልስ ስካትን ለማሰር የሚሆኑ እቃዎችንም ይዞ ወደ ቤታቸውን አምርቶ ከስካት እናት ጋርም ተገናኝቶ እናትየውም ወደ ስራ ስትሄድ እሱም ወደ ስካት ክፍል ሲያመራ የለም ተብሎ የነበረው ስካትም ተቀምጦም እየጠበቁ አስደንግጦት ለየት ባለ ማነጋገር ስታይልስ ያመጣውን እቃም አስቀምጦ እንዲሄድ ቢናገርም ስታይልስ ግን ነገሩ ስላልጣመው በዘዴ ያመጣውንም እቃዎች ተመልከትም ብሎ በወሬም ይዞት ቀልጠፍ ብሎ በካቴናም ከብረት ጋርም ያስረዋል። እስካትም በዚህ በሳጭም ከራስክ እየጠበቅኩክ ነው፣ ሲቀጥል ከሊዲያ ጋር ስለተሳሳምክ ብድሬን በቅጣት እየመለስኩ ነው ይለዋል። አሊሰን ጋም ስንመለስ ከቤት ወጥታ የአንድ ልብስ መሸጫ መደብር ውስጥ በነበረች ሰዓት እዛው ቦታም ላይ ከጃክሰን ጋር ተገናኝታ እሱም በስካት ጉዳይ እንደ ከፋት ስለገባው ብቻችንን ሆነን የሆድ የሆዳችንን እናውራ የሚል ሀሳብም አምጥቶ አሊሰንም ተስማማለች። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባረጃ ትዕይንቶች ላይ ተቃርበናል። ስታይልስም ለበቀል እስካት የሚጠጣውን ውሃ በውሻ ውሃ መጠጫ ዕቃም አምጥቶ እየሰጠው እያሾፈበት እያበሳጨው እንዴት የጓደኛ ክን ከድሮ ጀምሮ የሚያፈቅራትን ሴት ትምስማለክ ቢለውም ከራሱ ጋር ያለው ነው። እስካት ግን እኔ አይደለሁም የሳምኳት ራሷ ናት የሳመችኝ እያለ ስታይልስን ይበልጥ እያበሸቅም ይጮህበታል። አሊሰንና ጃክሰንም ወደ ጃክሰን መኪናም አመርተው በወሬያቸው መሃል አሊሰን የትምህርት ቤቱ ጥቃት ላይ የነበረውም ሰው ዴሪክ እንደማይመስላት ስትናገር ጃክሰንም በሐሳቡ ይስማማል። የማይደረስ የለም ሙሉ የሆነችው ጨረቃም መታየት ስትጀምር ታስሮ ያለው ስካትም ስታይልስን ፍታኝ እያለ እየጮኸ ወደ ዌርወልፍነት ሲቀየር ስታይልስም ላለመፍታትና ላለማየት በሩም ጋር ተቀምጦ ሰዓቱም አልፎለት ነገሮች እስኪረጋጉም ሲጠባበቅ አሊሰንም ለጃክሰን የሆዷን እየነገረችው ከስካት ሌላ የገዛ አባቷም እየዋሻት እንደሚመስላት ትምህርት ቤት ላይ ስለተፈጠረውም ጥቃት ከኛ ይበልጥ የኔ አባት ስለ ጉዳዩ የማያውቅ ይመስለኛል እያለች ትናገራለች። ስካት ጋም ስንመለስ ሙሉ ለሙሉ ወደ ዌርወልፍነት ተቀይሮ የታሰረበትን ካቴናን በጥሶም አመልጦ ወደ ጫካም ሲገባ ስታይልስም ያን ተመልክቶ በድንጋጤ እሱን ፍለጋም ይወጣል። ስካቶይም እየገሰገሰ አሊሰንና ጃክሰን ያሉበት መኪናም ጋር ደርሶ ከርቀት እየተመለከታቸው ምንም ያህል ጃክሰን ለአሊሰን የዛን ቀን ምሽት እንስሳ የሚመስል ሰው ከርቀት እያየም እንደነበረ እየተናገረ ቢሆንም በስካት አይን ውስጥ ግን ሁለቱ ሲሳሳሙ ስካት ተመልክቶ በንዴትም ጮሆ ወደ እነሱም አምርቶ ከመኪናቸው ላይ ሞቶ ሊበሳው ሲቃረብ ዴሪክ ሄል ከየት መጣ ሳይባል ደርሶ ገፍትሮት ወደ ጫካም ይዞት ገብቶ መደባደብ ይጀምራሉ። አሊሰንም ከመኪናዋ ልትወርድ ብትልም በጃክሰን ስትከለከል ዴሪክም ስካትን እየደበደበ ሊያረጋጋው ቢሞክርም አቅቶት በስተመጨረሻም ከስንት ትግል በኋላም ጮሆበት ስካትም ወደ ራሱ እንደመመለስ እያለ ሞቷል ብሎ ያሰበው ዴሪክን ፊት ለፊቱ ሲያየው እየተደናገጠ ምን እየተፈጠረ እንዳለም ሲጠይቅ ዴሪክም ቀበል አድርጎ አርፋው የሚፈልግ
የሚፈልገውን ነገር እያስደረገክ ነው ብሎም ይመልስለታል። ስታይልስም በመኪናው ፖሊሶች ወዳሉበት ቦታም ደርሶ የአንድ ግለሰብ ሬሳም ተመልክቶ አባቱ የሞተ ቢመስለውም የእሱ አባት ግን በሕይወትና በጤናም በሰላም ቆሞም ሲያየው በደስታም እያቀፈው ራቅ ብሎ ኬትና የአሊሰን አባት ክሪስም ቦታው ላይ ደርሰው ስታይልስን እየተመለከቱት ኬትም የዛኔ ሁለት ቤታ ዌርወልፎችን ስታድኑ ያገኛችሁ ሰዓት አንዱ አነስ ያለም እንደነበረ ተናግረክ ነበር። ምናልባት አነስ ያለው እድሜው ትንሽ ሆኖ ቢሆንስ እያለች ትኩረታቸውን ስታይልስ ላይም ያደርጋሉ። ዴሪክም ስካትን ወደ ቤቱ መልሶት ሊወጣም ሲል ስካትም እኔ ይህ ነገር ምሮኛል፣ በዚህ መልኩ ከአሊሰን ጋር መሆን አልችልም። ይህ ነገር የምታከምበትና የምድንበት የማስወግድበት መፍትሄም ካለ ንገረኝ በሚለው ሰዓት ዴሪክም እያቅማማ ተነክሰክ ከተቀየርክ አንድ መፍትሄም አለ ሲባል ሰምቻለሁ። እሱም መፍትሄ የነከሰክን አልፋውን መግደል ብቻ ነው። አንተም ለኔ እሱን እንዳገኝ እርዳኝ እንጂ እኔ ደግሞ ለአንተ እንድትገለው እረዳካለሁ ይሏል በለው። በስተመጨረሻም ትዕይንቱ ጃክሰን ወደ ቤት በተመለሰና ከመኪናው የሚወርድበት ሰዓት የመኪናው በር ላይ የተሰካ ተለቅ ያለም የዌርወልፍ ጥፍርም አግኝቶ ግራ ተጋብቶ ጥፍሩን በመያዝ የዛኔ ስካት ጥሎት ያገኘውን የእጅ ጓንትም ጋም ወስዶት ሲያስተያየው በትክክል ገጥሞለት ጓንቱን የበሳው እንደዚህ አይነት ጥፍር መሆኑንም ይደርስበታል። ወዮ የላክሮስ ቡድን ግጥሚያውን አሸንፈው ወደ ግማሽ ፍጻሜም አልፈው ተጫዋቾቹም ሲደሳሰቱ በግርግሩ መሃል አሊሰንም ስታይልስን እየፈላለገው ካለው ስካት ጋም ተገጣጥማ እሷም በደስታ ተሞልታ ዛሬ ግጥሚያው ላይ እሱ ጥሩ እንደነበረም ነግራው ስትሄድ ጃክሰን ተከትሎም አሊሰንን ላለማጣት ከፈለክ እኔ ያልኩክን በ3 ቀን ጨርስልኝ እያለ በድጋሚ ያስጠነቅቋል። ከቆይታም በኋላ ስካትም መልበሻ ክፍል ውስጥም ብቻውን በነበረም ሰዓት መብራቱም ድርግም ብሎም ጠፍቶ ግራም ገብቶት ሊያበራው እየሞከረ ቦታው ላይ ዴሪክና አልፋ ዌርወልፍ ፒተር ሄልም ደርሰው አስደንግጠውት ስካትም ግራ እየተጋባ አልፋው ፒተር ሄል መሆኑንም አውቁም ገርሞት ሳያበቃ ደሞ ዴሪክ ሄልም አብሮት እየሰራ እንዳለም ሲያውቅ ይበልጥ ግራም ይጋባል። ዴሪክም ለዚህ መልስ እንዲሆነው የእህቱ ሞት በስህተት የተፈጠረ መሆኑን አጎቱ ፒተር እንዳስረዳው እየተናገረ ፒተርም ቀበል አድርጎ አሁን ደግሞ አንተ ተቀላቀለንና የእኛም ቤተሰቦች የገደሉብንን ሰዎች እንበቀላችሁም እያለው ለዛም ኃይልክን ሙሉ ለሙሉ ለመጠቀም ጓደኞችክን ታስወግዳለክ ቢለውም ግራ የተጋባው ስካት ግን በፍጹም ብሎም ይመልሳል። ለዚህም እንዲረዳው ፒተር ሄልም በጣቱ ጥፍሮች አንገቱ ጀርባ ላይ በኃይል ወቅቶትም ይሄዳል። እስከዛሬም በእሳት ሲቃጠልና ሲያገግም የነበረበትን የዴሪክ እህትንም በስህተት ሲገል የነበረውን ጊዜም ሁላ ስካትም በጭንቅላቱ ሲመለከትም እናየዋለን። ብዙም ሳይቆይ እስካሁን ያላየነው ስታይልስም የአልፋውን ማንነት ሊናገር እየተሯሯጠ ስካት ጋር ቢደርስም ስካት ግን እንዳወቀም ይነግሯል። በሌላ ትዕይንት አሊሰንም በተኛችበት ስካት ሲሰማት እያለመች ከህልማም ባና ነቅታ ሀብሏን መፈለግ ብትጀምርም ስላጣችው እታች መኪናዋ ጋር መታም እየፈላለገች በነበረችበት ሰዓት አባቷና አክስቷም ወደ ውስጥ እያወሩ ሲገቡም ሰምታ እዛው መኪና ውስጥም ተደብቃም የሚያወሩትን እየሰማቻቸው አባቷ ክሪስም ቀስት ላይ ስለምትገጠም የዌር ወልፎች መግደያም ስለሆነች ጥይትም እየተናገረ ማስቀምጧት ከኬት ጋም ስለዛ እያወራ ኬትም ልጅክን መች ነው ስለዚህ ጉዳይ የምታስተምራት ብትለውም ሰዓቱ ገና ነው የሚል መልስ ሰጥቷትም ይወጣል። እሷም ሆን ብላ ቀስቱ ላይ የምትገጠመው መሳሪያም እዛው እያስቀመጠቻት ቦታውን ለቃም ስትወጣ አሊሰንም ከተደበቀችበት ወጥታ ያንን አንስታም ስትመለከት በረጋም ራሷ ኬት ቆማም ተደብቃ ትመለከታታለች። በንጋታውም ጃክሰን በፖርሽ መኪናው በፍጥነት እየሄደም በነበረበት ሰዓት ሳያስበው ተበላሽቶበት ቀጥ ሲል እሱም በንዴት የሚያደርገው ግራ በገባውም ሰዓት በሌላ መኪና ክሪስም ቦታው ላይ ደርሶ መኪናክን ለማስተካከል ልርዳክም እያለው ችግሩን ላሳይክም ብሎት የአንገቱን ቁስል በመሃል በደንብ ተመልክቶት ምን እንደዚህ እንዳደረገው እየጠየቅም እያፋጥጠው ጃክሰንን በድንጋጤ ነገሩን ሊያስቀይስ እየሞከረም በነበረበት ሰዓት ስካትና ስታይልስም በስታይልስ መኪናም ቦታው ላይ ደርሰው የተፈጠረውን እየጠየቁ እና የመኪና መጠገኛም ቅርብ ቦታም አለ እንውሰድክ እያሉ ጃክሰንን ከክሪስ እንዲፋታም ይረዱታል። በዚህም ጃክሰን ተስማምቶም ሊሄድ ቢልም ክሪስ ግን በንዴት ሆን ብሎ ቀደም ብሎ መኪናው ሞተር ውስጥ የከተተበትን መሳሪያ ማውጥቶ መኪናው እንደሚሰራ ማሳየቷቸው ተሰናብቷቸውም ይሄዳል። እሱ እንደሄደም ስካትም ጃክሰን ላይ የተበሳጨበት ሁሉንም ነገር ተናግረክ አስበልተከን ነበረ፣ መጠንቀቅም አለብክ። አንተ ዌር ወልፉ መስለካቸው ሊገሉክ እየፈለጉ ነው። ይህ ነገር ይቅርብክ፣ ህይወትክም ሙሉ ለሙሉ ያመሰቃቅለዋል ቢለውም ጃክሰን ግን ያንተ ህይወት ነው የሚመሰቃቀለው፣ የተሰጠክን ከሰው በተለየ ያለክን አቅምና ኃይል መጠቀም ስለማችል ነው። እኔ ግን ያንን በሚገባ ምችላለሁ። ስለዚህ ያልኩክን በፍጥነት አድርግልኝም ብሎት
ወደ መኪናውም ተመልሶም ይሄዳል። አሊሰንና ሊዲያም ራሷ አሊሰን ሁሌ በምትሮጥበት መንገድ ወደ ጫካውም ይዛትም ሄዳ አባቷና ኬት ሲነጋገሩበት ስለነበረው ያን ጥይት እሷ ስላገኘችው አሁን ላይ ቀስቷን አውጥታ ያንን መሳሪያም ቀስቱ ላይ የገጠመችም አነጣጥራም ተኩሳው እንደሚፈነዳም ከተመለከተች በኋላ ቦታው ላይ ግን ድምፅ ሰምታ ግራ ተጋብታ ያንን ለማጣራት ለሊዲያም ቀስቱን ሰጥታ ስትዟዟር ከኋላዋ የፈታችው ፍቅሩ አስካትም ከየት መጣ ሳይባል ደርሶ እሷም ሳታስበው የያዘችውን የኤሌክትሪክ ቴዘርም አውጥታም ተኩሳበት መሬት ጥለው ስታንቀጠቅጠው እያየናት በድንጋጤ ያንን አቁማ ወደ እሱም አምርታ ልትረዳውም ትሞክራለች። እስካትም ወደ ራሱ ሲመለስ እዚህ ምን እየሰራም እንዳለ እየተከተላትም እንደሆነ እየጠየቀች ታፋጠው፣ እሱም አይደለም በዚህ መንገድ አባትሽ እንደምትወጪ ነግሮኝ ነው፣ ትምህርት ቤት ጥለሽው ያገኘሁትን ሀብልሽን ልሰጥሽ ነው ብሎም አውጥቶም ሰጥቷት እሷም ጠፋ ተሰረኩ ያለችውን ሀብሏን በማግኘቷም እየተደሰተች አመስግናው እዛው በስስትም አይታው ልቧ እንዳለቻትም አቅፋው ተቃቅፈው ወዲያው ግን ለቃው ተሰናብታውም ትሄዳለች። አመሻሽ ላይም ስታይልስ ቤትም አባቱ የሚመረምረውን ኬዙላ ቤት አምጥቶም በዛ ላይ እየሰራ ልጁ ስታይልስንም የሚጠጣው ውስኪም ይዞለት እንዲመጣም ነግሮት ስታይልስም ውስኪውን ይዞ መጥቶ ከአባቱ ጋር ተቀምጦም እየቀዳለት እየሰጠው ስለሚመረምረው ከተማቸው ላይ ከሰሞኑ ስለተፈጠሩት የእንስሳ ግድያዎችም አብሮ ከአባቱ ጋር ፖሊሶች የደረሱበትንም ይመረምራል። ታዲያ አባትየው መጠጡን እያበዛም መጥቶ እሱ ከልጁ ጋር እንዲህ ማውራት እንዲሁም የሞተችው የስታይልስ እናት የእሱ ሚስት እንደናፈቀችውም በስካር መንፈስም ይናገራል። ስታይልስም ይህንን ተገርሞም እየሰማ አባቱን ከዚህ በኋላ መጠጥ እንዳይጨምርም ያደርገዋል። እነ ስካት ቤት ላይም ስካት ክፍሉ በነበረ ሰዓት ያልጠበቀው እንግዳም ቤታቸው መጥቶ የእሱ ክፍልም ተንኳክቶ ሲከፍተው ፍቅሩ አሊሰን እንደሆነችም ተመልክቶ እየተደናገጠ እሷም ማውራት ፈልጋ እንደመጣች ተናግራ ወደ ውስጥ ገባለች። ውስጥም ገብታ ጎን ለጎን ተቀምጠው ከ10 ደቂቃዎች በላይ በዝምታም አሳልፈው እስካትም ጨንቆት ስለምን ማውራት ፈልጋ እንደመጣችም በድጋሚም ጠይቋት አሊሰንም በቤተሰቦቿ ላይ በአባቷና በኬት ላይ ከሰሞኑ ያደረባትን ጥርጣሬ የሚያወሩትን ሁላም ስትሰማ ግራ እየገባትም እንዳለ እናም ነገሩ ከዴሪክ ጋም የሚያያዝ ነገር እንዳለን በምንነግረው ሰዓት እስካትም እየጨነቀው እናቱም ዝንጥ ብላ የክፍሉን በርም ከፍታም ገብታ ዛሬ እሷ ዴት እንዳለባት ሆስፒታል ላይ የተዋወቀችው አንድ መልካም ሰውም እንዳለ እየነገረቻቸው እድሜው ረጅም ነው። ያም ሰው ደርሶ የቤታቸው በርም ይንኳኳል። እናትየውም ለመጨራረስ ስትገባ እስካትም የተንኳኳውን በር ሊከፍትም ሲወርድ ውስጡ የሆነ ግር የሚል ስሜትም ተሰምቶት በፍርሃት በሩን ላለመክፈትም ፈራ ተባ እያለም ሳለ በሩን እያንኳኳ ያለው ግለሰብም በራሱ በሩን ከፍቶም በርግዶት እስካትም ምንም አይነት ሰው ከወደ ውጪ ሳይታየው ሲቀር ይበልጥ ተደናግጦ እየጠራችው ወዳለችው እናቱም ዞሮ ሲመለስ ግን ባልጠበቀው መልኩ አልፋው ዌርወልፍ ፒተር ሂል በራቸው ጋር ቆሞ ሰላም ይለዋል። እረፍ እስካትም በድንጋጤ በሩን በላዩ ላይ ሊዘጋበት ቢልም እያቃተው እናቴን ጫፏን እንዳትነካት ካልሆነም ስለ አንተ እውነቱን እናገራለሁ ብሎ ቢያስፈራራም ፒተርም ወደሱ እየተጠጋ አንተን ወደ እኔ ለመቀላቀል ግዴታ እናትክንም መቀየር አለብኝ ወይ? በእሷ በኩል እሷ ከተቀየረች አንተም ትቀላቀለናለክም እያለው ያ እንዳይሆን ቀድመክ ተቀላቅለን እኔም አንተ ዴሪክ ስንሆን ከምንጊዜውም በላይ ኃይል ይኖረናልን ብሎት እናትየውም ወደ እነሱ መታ እስካትም አይኑ እያየ እናቱን ተሰናብቷት ከፒተር ጋር እራት ለመመገብም ትሄዳለች። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ብቻውን ስፖርት እየሰራ ያለው ጃክሰን ጋም ዴሪክ ደርሶ እንደ ማስፈራራትም እያደረገው ግን እዚህ መጣው ጃክሰን የሚፈልገውን የእነሱ አባል ሊያደርገው እንደመጣለትም ነግሮት ተያይዘውም ሲወጡ ከወደ ውጪ ኬት ተደብቃም ስትከታተላቸው እናያታለን። እናቱ በአልፎ የተወሰደችበት እስካትም ፍቅሩ አሊሰንን የትም ሳትሄድ እዚሁ እንድትጠብቀውም ነግሯት ይቅርታም ጠይቋትም ይወጣል። ፒተርም ከስካት እናት ጋር መንገዱን ቀጥሎ የሬስቶራንቱ መንገድም ስለጠፋባቸው ከስልካቸውም ላይ ያዩ በነበረበት ሰዓት ፒተር ሆይም የስካትን እናት ሜሊሳን አፍጥጦም እያያት ሊነክሳት ሲጎመዥም እያየ ነው። ከኋላም ከየት መጣ ሳይባል ስታይልስም በመኪናው የእነሱን መኪናም ይገጫል። በዚህም ነገሩ ተገለባብጦ የስካት እናትና ፒተርም ከነበሩበት መኪና ወርደው የተፈጠረው ለማጣራትም እየሞከሩ ፒተርም ይህ የስካት ስራ መሆኑን ገብቶት እየተበሳጨ ለስካትም ድምፁን ቀነስ አድርጎ ሌላ አብሮት ላክሮስ ቡድን ላይ የሚጫወተው ጃክሰን ስለኛ ብዙ መረጃም አውቋል፣ ያ ደግሞ ለኛ አስጊ ነውም ሲል ከርቀት ተደብቆ ያለው ስካትም ያን ሰምቶ ጃክሰን አደጋ ላይ መሆኑንም ገብቶት በፍጥነት ጃክሰንን ፍለጋም ይሄዳል። ጉድ ሊሆን እንደሆነ ያላወቀው ጃክሰን ዴሪክን ተከትሎ የዴሪክ መኖሪያም ጋር ደርሶ ወደ ውስጥ እንዲገባም እየተነገረው እሱም ቢፈራም የፈለገውን ነገር ለማግኘት ግን ግዴታም መግባት አለብክም ተብሎ የቤቱን በርም ከፍቶ
ወደ ውስጥም ይገባል። ታዲያ ውስጥ ሲገባ ግን ይህን ቤት በህልሙም አይቶት እንደሚያቅም ግራ ተጋብቶም እየተናገረ ውስጥም ማንም እንደሌለ ሲያይ ዴሪክ እዚህ ድረስ ያመጣው ሊገለው መሆኑም ይገባዋል። ወዲያውም እንባውን እያፈሰሰ እባክህ እንዳገለኝ፣ ከዚህ በኋላ ስካትንም ሙሉ ለሙሉ እተወዋለሁ፣ ምንም ነገር ለማንም አልናገርም እያለ ዴሪክን ቢማጸነውም ዴሪክ ግን ጥፍሮቹን ወደ ተኩላም ቀይሮ ሊገለው ከጫፍም ሲደርስ ስካትም ከላይ ከደረጃው በላይም ደርሶ ወደ ታችም ዘሎም ወርዶ ከዴሪክ ጋር ፊት ለፊት ተፋጦ ጃክሰንን እንዳገለው እያለም ይናገረዋል። በዚህም እነዚህ ሁለቱ በጃክሰን ምክንያት በድጋሚ ሊጣሉ ቢሉም ከወደ ውጭ በተተኮሱም ጥይቶች የተኩስ ውርጅብኝም ይወርድባቸዋል በለው። በዚህም ውርጅብኝ ስካት ሆዱ ላይ በዌር ወልፎች ጥይት ተመቶ ደም በደምም ሲሆን ያንን ያየው ዴሪክም እሱን እንዲሸሽ ረድቶት እሱም ወደ ውጭ ወጥቶ ተኳሾቹ ላይ ይጮህባቸዋል። ጠብቂኝ የተባለችው አሊሰንም ስካት ሲቆይባት በንዴት ከክፍሉም ስትወጣም እያየናት ስካትም ክፉኛ እየደማ ጫካ ውስጥም ቢሮጥም አቅቶት መሬት ተዘርሮ የአሊሰንን ስምም ይጣራል። ማንነቱን ያላወቅነው ግለሰብም አንስቶት ደህና ትሆናለህ እያለም ይዞት ይሄዳል። በስተመጨረሻም ትዕይንቶቹ ላይ ስካትን የእንስሳት ሐኪሙም አንስቶት ወስዶት በጥይት የተመታበትን ቦታም እያከመው ተዳክሞ ያለው ስካትም አንተ እኮ የእንስሳት ሐኪም ነህ ቢለውም ሐኪሙ ቀበል አድርጎ በብዛት አሁን ብሎም ይመልስለታል። ከነስካት ቤት የወጣችው አሊሰንም በአክስቷ ኬት ተጠርታ ወደ አንድ ቦታም ተወስዳ እያንዳንዱ ቤተሰብ ውስጥ የየራሱ ሚስጥር አለ፣ የኛ ሚስጥር ደግሞ ይኸው ብላ ተለቅ ያለን በር ከፍታ ወደ ውስጥም ማስገብታት ከፊት ለፊት ያለውን መብራትም ስታበራው ባልጠበቅነው መልኩ በሰንሰለት ታስሮ ወደ ዌርወልፍነት ተቀይሮ ያለው ዴሪክም ሲጮ አሊሰንም የምታየው ማመን አቅቷት በድንጋጤም ትመለከታለች በለው። እውነቱን ያወቀችው አሊሰንም በአክስቷ ኬት በኩልም እዚህ ከተማቸው ላይ ስላሉት ዌርወልፎች በባለፈው ትምህርት ቤታቸውም ላይ ጥቃት ስለፈጸመው ዴሪክም እየነገረቻት ከዴሪክ ሌላ አንድ ቤታ የተባለ ዌርወልፍና አልፋ ዋናቸው ዌርወልፍም እንዳለም እየነገረቻት አባቷ እስከዛሬ ስለዚህ ጉዳይ ያልነገራት ነገሩን ሰምተሽ ልክ እንደ ሕፃን ፈርተሽ ጥግሽን ይዘሽ ታለቅሻለሽ ብሎም ስለሚያስብ ነው። እኔ ግን እንደዛ አላስብም። ከዚህ በኋላ ራስሽ ባለፈው ኃይል እንዲኖረኝ እፈልጋለሁ እንዳልሽው ያንን እኔ እሰጥሻለሁ። በቀጣይም አብረን ሁለተኛውን ቤታ ዌርወልፍም እንይዘዋለን። አሁን ግን ምንም ባላወቀም ሆነሽ ኖርማል ትምህርትሽንና ኑሮሽን ቀጥይም ብላም ትሸኛታለች። የሰማችውን ሁላ ማመን ያቃታት አሊሰንም በመኪናዋ ቦታውን ለቃም እየሄደች እምባ እየተናነቃት በአባቷ እንደ ፈሪና እንደ ሕፃን መቆጠሯም እያበሳጫት ቀስቷን ይዛም ወጥታ የዴሪክ የአፋልጉኝ ማስታወቂያ ላይ አከታትላም እያስወነጨፈች ንዴቷን ትወጣለች። በነጋታውም ሕክምና ሲደረግለት የነበረው ስካትም ከተኛበት ነቅቶ ብዙም ሳይቆይ አልፋው ፒተርም እዛ ደርሶ ወደ ውስጥ ቢገባም በእንስሳት ሐኪሙም ዘግተናል፣ ስንከፍት ተመልሰክና ቢባልም ፒተር ግን እዚህ እንዲታከምልኝ ያስቀመጥኩት እንስሳም አለኝም በሚል በግድ ወደ ውስጥ ሊገባ ቢሞክርም በሩ ጋር በራሱ በሐኪሙ የተነሰነሰ የተራራ አመድ የሚባል ነበርና ፒተርም ወደ ውስጥ መግባት አቅቶት እየተበሰጫጨ ወንበር አንስቶም ወርብሮ ሊመታው ቢሞክርም ሳይችል ቀርቶ በንዴት ውስጥ ተደብቆ ላለው ስካትም ሌላ ይበልጥ አደጋ ላይ ያለ ሰው መጠቀም እችላለሁም ብሎት ጉዞን ወደ አሊሰን ሲያደርግ ስካትም ያንን አውቆም ይደናግጣል። በቀጣይም ከዛ ሐኪም ቤትም ሞቶ በቀጥታ ከስታይልስ ጋርም ሆነው ትናንት በጥይት ሲመታ የጣለውን ስልኩንም ክፍሉ እየፈላለገ አዳኞቹ በምንም ተአምር ዴሪክን እንደማይገሉት ለምን በሱ በኩል አድርገው ነው አልፋውን ለመያዝ የሚሞክሩት? አልፋው ደግሞ አሊሰንን ተጠቅሞ ዴሪክን ለማስመለጥ እያሰበ ነው እያለ ስልኩን መፈለጉንም ይቀጥላል። ስታይልስም ታዲያ እኛ ምን አገባን? አዳኞቹ በዴሪክ በኩል አድርገው አልፋውን ይዘው ሁለቱንም ይግደሏቸው ቢልም ስካት ግን ያ እንደማይሆን እየተናገረ ከወደ ውጭም እናቱ በስልክ ለፒተር የትናንትናው የተሰረዘው ግብዣን ለዛሬ ምሳ እናድርገው የሚል መልእክትም አስቀምጣለት ብቻዋን ተቀምጣም ስታዝን ስካትም ክፍሉ ሆኖ ሐዘኗንም ይሰማል። እየተሰቃየ ያለው ዴሪክም በኬት በኩል አልፋው ማን ነው? የትስ ነው ያለው? እህትህን እኮ ገሎብካል፣ ለምን አትነግረኝም? እያለች ድሮ ላይ እሷና እሱ የነበራቸውን ጣፋጭ ጊዜም እያስታወሰችው በዛም በፍቅር አድርጋ ቤተሰቦቹን ሸውዳም እንዳቃጠለችበትም እየተናገረች እየቀለደችበት ይበልጥም አበሳጭታው ስለ አልፋው እንዲናገር ሌላም የሚያሰቃየው ተለቅ ያለም ሰው ማስመጣበት እሷም ቦታውን ለቃም ትወጣለች። ወዩ አመሻሽ ላይ ስካት የእነ አሊሰን ቤት ጣራ ላይ ተገኝቶም ተቀምጦ እንቅልፍ እያዳፋው ቢሆንም የተኛችው ፍቅሩ ምንም እንዳትሆንበት ከርቀት በመስኮት አሻግሮ ሲጠብቃትና ሲከታተላት መሽቶ ማይነግ የለም። በነጋታውም ከአሰልጣኙ
ሁለት ፈተናዎችን ስለወደቀ ለዛሬው የትምህርት ቤት የዳንስ ፕሮግራም ላይ ወይ አትሳተፍም ወይ ደግሞ ከቡድኔ ትቀነሳለክም ብሎት ስካትም ከአሊሰን ጋር የዳንስ ፕሮግራሙ ላይ ለመሄድ ስላሰበ ከቡድኑ ልቀነስ ቢልም በአሰልጣኙ ተከልክሎ እሱ ዳንሱ ላይ ከተገኘና ከታየም ችግር እንደሚፈጠር አስጠንቅቆትም ይሄዳል። በዚህም ስካት ግራ ተጋብቶ ፕሮግራሙ ላይ አሊሰን ብቻዋን እንዳትሆን በማሰብ የዛኔ ህይወቱን ያተረፈለትን ጃክሰንን እንደ ጓደኛ ብቻ ይዘካት ሂድ ቢባልም ጃክሰንዬ ሳይስማማም ቀርቶ በሚያስቅ መልኩ ግን ልመናሉን ልካለክም በሚል ስካት ወደ ዌር ወልፍነት ተቀይሮበትም አስፈራርቶት ወደ አሊሰንም ይልከዋል። የተደናገጠው ጃክሰንም አሊሰን ጋም አምርቶ እየተርበተበተ ለዛሬው የዳንስ ፕሮግራም እንደ ኖርማል ጓደኛ አብረው እንዲሄዱም ጋብዟት እሷም ተስማማለች። ከርቀትም ስካትና ስታይልስ ይህን እያዩና እየሰሙ እንዲህ ራሱ ቢሆንም ስካት አሊሰንን ለመጠበቅ በሚል እሱም ምንም ያህል የዝግጅቱ የመግቢያ ትኬት ሱፍ እንዲሁም አብረው የምትመጣ ሴት ባትኖር ራሱ ያንን ላመቻችቶ ቦታው ላይ እንደሚገኝም ይናገራል። ብዙም ሳይቆይ ሊዲያና አሊሰንም ሾፒንግ በወጡም ሰዓት ቦታው ላይ ስታይልስን ከርቀት እያዩት አሊሰንም ለሊዲያ ለስታይልስ እድል እንድትሰጠው ማታመናት ሊዲያም ተስማምታ ለዛሬው የዳንስ ፕሮግራምም ከእሱ ጋር ለመሄድም አስባ ልብስም አብራ ስታስመረጠውም እያየናት አሊሰን ጋም አልፋው ፒተር አሳቻ ሰዓት ጠብቆ ወደ እሷም ተጠግቶ ሊያወራት እየሞከረ ለእሷም ተስማሚ ቀለም ያለው ቀሚስ እየመረጠላት ብቻዋን እዚህም እንደመጣች እየጠየቀ ነገሩን ሊያዞረው ሲሞክር በመደብሩ መነጋገሪያ ማይክ በኩል ውጪ የቆመ የአሊሰን መኪናም ታርጋም ተነግሮ መንገድ ስለዘጋጅ እንድታነሳም አሳውቀዋት አሊሰንም በፍጥነት ፒተርን ተለይታም ወደ ውጪም ትወጣለች። ፒተርም ይህ ስራ ድጋሚ የስካት መሆኑም ገብቶት ተደብቆ ላለው ስካትም በስራክ ተገርም ያለው ግን ይህን ወቅ ሁሌ እሷ ያለችበት ቦታ ሁላ አትገኝም እያለም ያስፈራረዋል። ኬት ጋም ስንሄድ እሷም ምንም አይነት ነገር አልናገርም እያለ ላለው ዴሪክ ያላቸው አማራጭ መግደል ብቻ እንደሆነም እየነገረችው ስለ እሳት ቃጠሎ ማንስታበት እህትክ ስለዛ እሳት ቃጠሎ ያንተ ጥፋት እንዳለበት በጊዜውም እኔን አፍቅረክ አምነክ እንደተበላክ ነግረካት ነበረው እያለችው አሁን ይኸው በእኔ በኩልም አልፈውን ልታስበላው ነው ታሪክ ተደገመም እያለች ተናግራ እዛው ግን ታሪክ ተደገመም ከሚለውም ቃል ተነስታ ጃክሰን ላይ ያላቸው ጥርጣሬ ልክ ላይሆን እንደሚችል ለምን ጃክሰን አሊሰንን እንደ ስካት አይወዳትም? ምናልባት ስካት ይሆናል ዌር ወልፉን ብላም ትናገራለች። በለው ጉዱን የማያውቀው ስካትም የትምህርት ቤታቸው የዳንስ ፕሮግራም ላይ ለመገኘት ተበዳድሮ ሱፍ ቢያገኝም ከኋላው የተቀደደም ሆኖበት እናቱም ያንን እየሰፋችለት ዛሬ ከአሊሰን ጋም እንደማይሄድ ስታቅ ሌላ ሴት የጀመረ መስሏት ስትጠይቀው ስካት ግን ከአሊሰን ውጪ ሌላ ሴት እንደማይታየው እሷ ለእሱ የተለየች እንደሆነና የተለየም ስሜት ለእሷ እንዳለውም ተናግሮ እናቱም ይህን ስትሰማ እየተገረመች ነግረካታለሁ ብትለውም አሊሰን ስሜቴን ታውቃለች በሚላት ሰዓት እየተበሳጨችበት እኛ ሴቶች እንዲነገረን እንፈልጋለን፣ ከቃላት ጋር ፍቅር አለን፣ ከቻልክ በግጥም በዘፈንም ቢሆን ጥሩ ነው፣ ደጋግመክ ሁሉንም ስሜትክም ምንም ሳታስቀር አውጥተክ ንገራት ብላ ምክሯን ትለግሷለች። የማይደርስ የለም። የዳንስ ፕሮግራሙ ሰዓት ደርሶ ጃክሰንም አሊሰንን ይዞ በድብቅ የያዛትን መጠጡን እያወጣም እየጠጣ ከመኪናውም ሲወርድ አሊሰንም ከአክስቷ ኬት የሰማችው ሚስጥርም በሆዷ ይዛ ራሷን እያረጋጋች በነበረችበት ሰዓት እንዳይመጣ የተከለከለው ፍቅሩ ስካትም በጣሪያ አድርጎ ወደ ዝግጅቱ ቦታም ሲገባም ተመልክተውም ትገረምበታለች። ስታይልስም የሚያፈቅራትን ሊዲያን በመያዝ ቦታው ላይ ተገኝተው ተከታትለው ወደ ውስጥም ገብተው ፈታ ማለት ይጀምራሉ። ከአሊሰን ጋር ያለው ጃክሰንም መጠጡ ላይ ትኩረቱን አድርጎ ለእሷ ጊዜ እየሰጣት እንዳልሆነ ስካትም ከርቀት ተደብቆም እየተመለከተው ሲበሳጭበት ቦታውም ላይ አልፋው ፒተርንም ተመልክቶት ወዲያውም ሲሰወርበት እኛም በምስላችን ስታይልስ ለመጀመሪያ ጊዜ ሊዲያን የእንደንስ ጥያቄም አቀርቦላት በመጀመሪያ እምቢ ብትለውም እሱ ግን ተስፋ ሳይቆርጥ ከድሮ ጀምሮ እንደሚያፈቅራት ሲቀጥልም የውስጧን የሚያቅሰው እሱ ብቻ እንደሆነ ምን ያህል ጎበዝና ብልህም እንደሆነች ይህን ትምህርቷንም ስትጨርስ ኖቤል ፕራይዝም ያሸልም የማቴማቲክስ ቲዮረምም ለማውጣት እንደምትችል ሲናገር ሊዲያም የውስጧን ስላወቀ እየተገረመችበት በዳንሱም ተስማምታ አብረው ለመደነስም ትነሳለች። ዋው ስካትም ሳያስበው በአሰልጣኙ ቢታይም ወዲያው እሱን አስቀይሶና ሸውዶ አታሎ ከአሊሰን ጋርም ተገናኝቶ እነሱም ወደ መደነሱም ይገባሉ። እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በመጠጥ ብዛት እየሰከረ ያለው ጃክሰንም ውጪ በወጣ ሰዓት ከፊት ለፊቱ ራቅ ብሎ ያለው ጫካ ውስጥም ቀያይ አይን ያለው እንስሳ መሰል ነገር ተመልክቶ በድንጋጤ ፈዞም ይቀራል። ውስጥም ላይ ከስታይልስ ጋር እየደነሰች ያለችው ሊዲያም የጃክሰን መጥፋት አሳስቧት እሱን ፍለጋም ዳንሱን ስታቆም ጃክሰን ወይም ጫካ ውስጥ ያየው አልፋው መስሎት በቀጥታ ወደ ውስጥ በመግባት እንደናንተ መሆን እፈልጋለሁ ቀይረኝ እያለ ቢማጸነውም እንደዛው እየተማጸነውም ቆይቶ ቀያይ መብራት የያዙት አዳኞቹ የአሊሰን ቤተሰቦችም እሱ ጋር ደርሰው የምንፈልገውን ልትሰጠን ትችላለህ፣
ግን አንተ የምትፈልገውን እኛ ልንሰጥቅ አንችልም ይሉታል። ዝግጅቱ ቦታም ላይ ስካትና አዲሰንም ተያይዘው ዳንሳቸውን ቀጥለው ስካትም በባለፈው አዲሰን ስለ ዴሪክ ልታወራው የሞከረችውን ቢያነሳባትም አዲሰን ግን ነገሩን እርሰው አሁን ነገሮች ተቀያይረዋል፣ እኔም እንደዛ ያልኩት በስህተት ነው እያለች ወሬውንም አስቀይሰው ስካትም በስስት እያያት እዛው ከንፈሯን ስሞ ለመጀመሪያ ጊዜ እንደሚያፈቅራትም ይነግራታል። አዲሰንም በምትሰማው ነገር እየተደሰተች በደስታም ተሞልታ መሳሳማቸውን ይቀጥላሉ። ከወደ ውጪም በአዳኞቹ የተያዘው ጃክሰንም ሳያስነቃ ወደ ውስጥም ተመልሶ ስካትን ለነሱ ይዞ እንዲመጣም ተነግሮት እየፈራ ቢሆንም ወደ ውስጥ ሲመለስ ሊዲያም ሳታየው እሱን ፍለጋ ወደ ውጪም ስትወጣ ጃክሰንም ከስታይልስ ጋር ተገናኝቶ ከሊዲያ ጋር እንዳልተገናኙም ስታይልስ ሲያቅ በፍጥነት ሊዲያን ፍለጋም ይወጣል። ሊዲያም የመጫወቻው ጫካ ጋር በደረሰችበት ሰዓት ፓውዛዎቹም በርተውባት ባልጠበቅነው መልኩ አልፋው ፒተር ወደ እሷም መጥቶ አፉን ወደ ዌርወልፍነት ቀይሮም ይነክሳታል። ቦታውም ላይ ስታይልስ ደርሶ እየተሯሯጠ የወደቀችው ፍቅሩ ሊዲያም ጋር ማምርቶ ፒተርን እንዳይገላት መማፀን ይጀምራል። ፒተርም ቀበል አድርጎ አንተ የጓደኞች ግሩፕ ብልሁ አንተ ስለሆንክ እንዴት ዴሪክን እንደማገኘው ንገረኝና አልገላትም እያለ ማስፈራርቶት መልስም ሲያጣ እየጮኸበት ስታይልስን በስተመጨረሻ ተስማምቶ ዴሪክ ከመያዙ በፊት እንደሚያዝ አውቆ ሆን ብሎ የስካትን ስልክ ወስዶት ነበር። እናም ስልኩ ደግሞ ጂፒኤስ አለው። ስለዚህ ስልኩን አሁን ይዞት መርቶም ከሆነ የት እንዳለም ትደርስበታለክም ይለዋል። በስተመጨረሻም ትዕይንቱ አዲሰንና ስካት ብቻቸውን ከዝግጅቱ ቦታም ላይ ወጥተው ባሶች የሚቆሙበት ቦታም ላይ አምርተው በራሷ በአዲሰን መሪነት ወደ ባሱ ውስጥም ገብተው ሌላ ታሪክ ውስጥ ለመግባትም ጠርታው እሱም በደስታ ተከትሏት ሊገባም ሲል ከኋላና ከፊት የአዳኞቹ ሁለት መኪኖችም ደርሰው መብራታቸውን በኃይልም ስካት ላይ አብርተውበት አስቁመውት ሁለቱም መኪኖች ሊገጩት ወደ እሱም ሲገሰግሱ ስካትም አማራጭ ስላጣ ከፊት ለፊቱ ያለችው አዲሰንን እያየ ወደ ዌርወልፍነት በመቀየር ዘሎም መኪኖቹ ላይ ወጥቶ ራሱን ከመገጨትም ያተርፋል። አዲሰንም የፍቅረኛዋን ወደ ዌርወልፍነት መቀየር በአይኗም ተመልክታ ማመንም አቅቷት በርግጋም ትቀራለች። በለው ፍቅሩ አዲሰን ፊት የተቀየረው ስካትም በፍጥነት አካባቢውን ለቆ ወደ ጫካም ሲፈረጥጥ በአለፋው ፒተር የተነከሰችው ሊዲያም ራሷን ስታ መሬት በወደቀችበትም ፒተርም ስታይልስን አብሮት እንዲመጣም እያስገደደው ስታይልስም አማራጭ አጥቶ ለሊዲያም ወደ ጃክሰን ደውሎ የወደቀችበትን ቦታ ማሳውቆት ከፒተር ጋር ይሄዳል። በመንገዳቸው መሃል ፒተርም ተከፍቶ ያለው ስታይልስን አትጨነቅ፣ ሊዲያ ወደ ዌርወልፍነት ተቀይራ ይበልጥ ኃይለኛ ብትሆን ነው እያለው በወር አንዴ ጨረቃ ሙሉ ሲሆን ደግሞ ከቁጥጥር ውጪም ትውጣለች ለሚለው ስታይልስም እሷ ሴት ስለሆነች በወር ሁለቴ ነው ይለዋል። ብለው የስካትን ጉድ በአይኗ ያየችው አዲሰንም ማመን እያቃታት ራሷን እንደ መሳትም እያደረጋት አባቷም ቤት ወስዶ ማስገብቷት ኬትም ቀድማ ለአዲሰን ይህን ነገር በመናገሯ እየተበሳጨባት አሁን በስካት በኩል አድርገው አልፋውን ለመያዝና ወደ ጦርነት ለመግባት ጊዜው ስለደረሰ ኬት ባትፈልግም ግዴታ አዲሰንን ይዛ ከዚህ ከተማ ለትንሽ ቀን ልትወጣ ክሪስም ነግሮም አስጠንቅቋት ኬትም በጭንቀት የምታደርገው የጠፋት አዲሰንን በመኪናዋን በመያዝ ቤታቸውን ለቀው ይሄዳሉ። ክሪስም ስካትን ለመያዝ ይዘገጃጃል። ብለው ስታይልስም በፒተር ተይዞ ፒተርን ስትንከባከበውና አሁን ሞታ ካለችው ነርስም መኪና ውስጥ ባገኙት ላፕቶፕም ዴሪክ የት እንዳለም በስካት ስልክ በኩል ለማግኘት ሲጥሩ ስካትም የእንስሳት ሐኪም ቤት ውስጥም አምርቶ ብቻውን ኩርመት ብሎም ተቀምጦ ስለ ፍቅሩ አዲሰንም ሲያስብ በተመሳሳይ አዲሰንም እሷም ስለሱ እያሰበች ከአክስቷ ጋር ጉዞዋን ትቀጥላለች። ሆስፒታል ላይ ጃክሰንም ሊዲያን አድርሶ ሕክምናም ተደርጎላት የሆስፒታል አልጋም ላይ እንደተኛች ቦታውም ላይ ፖሊሶች ደርሰው የስታይልስ አባትም ጃክሰንን ልጅቷ ላይ ምንድን የተፈጠረው ተናገር፣ ፍቅረኛክ አይደለች ወይ? አብራችሁ ነው ወደ ዝግጅቱም የሄዳችሁት? እያለም ሲያፋጠው ጃክሰንም ቀበል አድርጎ ከሊዲያ ጋር እሱ መለያየቱንና ዝግጅቱ ላይ ደግሞ ከልጁ ከስታይልስ ጋር መሄዷን ምንም እንደተፈጠረባትም እንደማያውቅ ይናገራል። የስታይልስ አባትም ይህን ሲሰማም ተደናግጦ ልጄን በአፋጣኝ ፈልጋችሁ አምጡልኝም ሲል ስታይልስም ከአልፋው ፒተር ጋር ዴሪክ ያለበትን ቦታም ሲያፈላልጉ ከረዳውክ ስካትን ትተወዋለቅ ለሚለው ስታይልስም ፒተር በፍጹም ወልፎች ሲያጠቁ በቡድን ስለሆነ ስለዚህም ስካትና ዴሪክ ያስፈልጉኛል እያለ ወደ ስራ እንዲገባ ዴሪክ ያለበትን እንዲያገኝም ያስገድደዋል። ስካትም የእንስሳት ክሊኒክ ውስጥ በነበረም ሰዓት ውሾቹ ሲጮሁም ስለሰማ አንድ ሀሳብ መጥቶለት በቀጥታ ወደ ተራራ ላይ ወጥቶ ራሱን ቀይሮ ልክ እንደ ተኩላም ሲጮህ ታስሮ ያለው ዴሪክም ያን ጩኸቱን ሰምቶ ቀናም ይላል። ብዙም ሳይቆይ ስካት ተስፋ ቆርጦ ያለበትን ቦታም ለቆ ሊሄድ ቢልም እሱም ከርቀት የሌላ ዌርወልፍ ጩኸትም ሰምቶ የተሰማውም የዴሪክ ድምፅ መሆኑንም አረጋግጦ ድምፁን ወደሰማበት ቦታም መገስገስ ይጀምራል። እነ ስታይልስ ጋም በስካት ስልክ በኩልም አድርገው ዴሪክ የታሰረበትን ትክክለኛ ቦታም ሲያጣሩ የገዛ የራሱ የዴሪክ ቤት ውስጥ መሆኑንም ደርሰውበት
ፒተርም ዴሪክ የታሰረው የቤቱ ከታችኛው ክፍል እንደታሰረም ጠርጥሮ ጉዞን ወደዛም ለማድረግ እየተዘገጃጀ ስታይልስም ስለረዳው ሳይገለውም ቀርቶ እንደውም ከፈለክ ልንከስክና ልክ እንደ ጓደኛክ ወደ ዌርወልፍነት ተቀይረክ ጠንካራ ፈጣን ሴቶችን በቀላሉ የሚያገኝ ላድርግክ ሰውነትክ እሺ ብሎ ከተቀበለም ከዛ በላይ ልትሆን ትችላለክ እያለም ሊነክሰውም ሲቃረብ ስታይልስ ግን ውስጡ ወደ ዌርወልፍነት መቀየር ቢፈልግም አንገራግሮ ይቅርብኝም ብሎም ሲተው እናያለን። እናንተ በስታይልስ ቦታ ብትሆኑና ይህን እድል ብታገኙ ምን ይሆን ነበር ምርጫችሁ? በሌላ ትዕይንት አሊሰንም ሆስፒታል ላይ ደርሳ ወደ ውስጥም ገብታ በዌርወልፍ ጥቃት ደርሶባት ሆስፒታል አልጋ ላይ የተኛችው ሊዲያን ተመልክታት በቀጥታ ወደ አክስቷ ኬት ተመልሳ ኬትም ስራቸውን ተመለከትሽ ወይ? ሁሉም ዌርወልፎች ስካትም ሳይቀር እንዲህ ናቸው፣ ያንን መቆጣጠርም አይችሉም እያለች በስካት እንዲቆርጥላት ታደርጋታለች። ስካትም በስተመጨረሻ ዴሪክ የታሰረበት ቦታም ደርሶ በቀስታ ወደ ታች ሲገባ ስታይልስም ከፒተር ከተለየ በኋላ በፍጥነት ወደ ሆስፒታሉ አምርቶ ፍቅሩ ሊዲያ ሕክምናም እንዳገኘች ሊያረጋግጥ እየሞከረ አባቱም እዛው አግኝቶት እየተበሳጨበት ሊዲያ ላይ ምን ተፈጥሮ እንደሆነም እየጠየቀው ዶክተሮች እስካሁን ምን እንዳጠቃት እንዳላወቁና ሰውነቷም እንደ አላርጂክ ነገር ተፈጥሮበት ያንን ለማከም እየጣሩም እንዳለም ነግሮት ለዚያ በቃት ምንድን ነው ቢለውም ስታይልስ ግን ሽምጥጥ አድርጎ እንደማያቅ ተናግሮ ስካት ሆስፒታሉ ላይ እንደሌለም ሲረዳ ወደ ዴሪክ መሄዱንም ያረጋግጣል። እንዳሰበውም ዴሪክ ጋር ስካት ደርሶ የታሰረበትን አንዱን እጁን ፈቶለት ነበርና ዴሪክም ሲያሰቃዩ የነበረውን ግለሰብ በኃይል መጥቶ መሬትም ይዘረዋል። በመቀጠልም አንዱን እጁን እንዲፈታው ቢጠይቀውም ስካት ግን ፒተርን እንዴት እንደምናስቆመውና እንደምናስወግደው የምትነግረኝ የምታግዘኝ ከሆነ ብቻ ነው የምፈታክ። ፒተር የአሊሰንን ቤተሰብ ከነ አሊሰን ሙሉ ሊገል አስቧል እያለም ሲናገር ዴሪክ እየተበሳጨበት ኬት ሳትመለስ ቶሎ ፍታኝ፣ ፒተርን ማቆም አይቻልም፣ ሲቀጥል ያንተ የሕፃን ፍቅር ብዬ ህይወቴን አደጋ ላይ አልጥልም ሲል ስካትም ቀበል አድርጎ አንተ ማታውቀውን እኔ ያውቃለሁም ብሎት ፒተር በስህተት ነው እህትክን የገደልኳት ቢልም ይህንን አስታውስም እያለ የዛኔ የጥምዝ ምልክት ያረፈባትና የተገደለችውን አጋዘን ፎቶም አውጥቶም ያሳየዋል። ስታይልስም ጋር አባቱ ለሊዲያ እንዲህ መሆን ከዴሪክ ሄል ጋር እንደሚገናኝ ሲናገር አባቱም በፍጹም የእሷ ኬዝ ከዛች አንገት ሀብሉ ካላት ሴት ጋም አይገናኝም በሚልበት ሰዓት ስታይልስም ስለ ሀብሉ ሲሰማ ግራ ተጋብቶ በፍጥነት ስካት ወዳለበትም ለማምራት ሲወጣ ጃክሰንም አብሬ ካልመጣውም እያለው ፊት ለፊታቸውም አዳኞቹ የአሊሰን አባት ክሪስ እና ባልደረቦቹም ደርሰውባቸው ስካት የት እንዳለ ተናገሩ እያሉም ቢጠይቋቸውም መልስ ሲያጡ ሁለቱንም ወደ አንድ ክፍል ውስጥ ማስገብተው ማፋጠጣቸውንም ይቀጥላሉ። ስካትም ለዴሪክ ያንን የአጋዘን ፎቶም እያሳየው ድሮ እህትክ ወደዚህም ያመጣት ይህ ጉዳይ ነበር። የኔ የሐኪም ቤት አለቃይም ይህን ፎቶ ፍለጋ ከ3 ወር በፊት ወደ እሱ የፒተር ነርስ መምጣቷን ነግሮኝ ነበር። ፒተር ሆን ብሎ እህትክ ወደዚህ ከተማም እንድትመጣም አድርጎ ገደላት። አልፋም ሆነ አንተም በዚህ ምክንያት እኔን ትረዳኛለክ በሚለው ቅስፈት ዴሪክም ደሙ ፈልቶ የታሰረበትን በራሱ በመበጠስ እንደሚረዳውም ይናገራል ብለው በክሪስ እየተፋጠጠ ያለው ስታይልስም ስካት ያለበትን ከመናገር ወደ ኋላም ብሎ አዳኞች ስላላቸው ሕግም ዴሪክ እንደነገረውና እናንተስ ይህን ሕጋችሁን ታከብራላችሁ ወይ እያለም እየጠየቀ ስለ እሳት ቃጠሎም ሲያነሳበት ክሪስም እኛ ያንን አላደረግንም፣ ሕጋችንን በደንብ አክብረን ነው የምንሰራውም ሲል ስታይልስም ቀበል አድርጎ እህትክስ ብሎም ይጠይቋል። ስለ ኬትም ካወራን አሊሰንን ይዛ ከከተማ መውጣት ሲገባት እዛው ቤከን ሂልስ ከተማም ላይ ቀርታ ያመለጡትን ዴሪክንና ስካት ላይም ደርሳ ከርቀት በአሊሰን በኩል አከታትላ ቀስት አስወንጭፋባቸው ዴሪክን እስከ መምታት ስካትም በቀስቱ ብልጭታም ማየትም ተስኖት እያቃተው ሊያመልጥም እየሞከረ ይህን እያደረገችው ያለችው አሊሰን መሆኗንም ሲያቅ ማመን እያቃተው ወደ እሱም ስትቀርብለት ላስረዳሽ እያለ ውሸታም ነክ ብትለውም ሁሉንም እውነት ቢያንሱ ቦታ ላይ ልነግርሽ ነበር፣ ይህን ሁላ ነገር ያደረግኩት አንቺኑ ለመጠበቅ ነበር ቢላትም አሊሰን ግን ሳታምነው ትቀራለች። ኬትም ተቀላቅላቸው በቃ ተኩሰሽ ግደዩ እንጂም እያለቻት አሊሰንም ተደናግጣ እንይዛችኋለን ብቻ ነበር እኮ ያልሽኝ ብትላትም ኬት ግን ሀሳቧን እንደቀየረች ተናግራ ዴሪክን ተኩሳማ አጋድማ ወደ ስካትም ቀጥላ ልትተኩስ ስትቃረብ አሊሰንም ልታስቆማት ብትሞክርም እሷን ገፍትራ ስካትን ልትገለውም ትቃረባለች። በዚህ ቅጽበት ወንድሟ ክሪስም ቦታው ላይ ደርሶ የሰራሹን ስራ ሁላም አውቄያለሁ፣ ሽጉጥሽን አውሪጅን ብሎም ያስጠነቅቃታል። ኬትም አርጌ የተባልኩትን ነው እኔ ያደረግኩት እያለች ብትናገርም ክሪስም ባንቺ ምክንያት በቃጥሎ ንጹህ ምንም ወንጀል የሌለባቸው ዌርወልፍ ያልሆኑ ሰዎች ራሱ ሞተዋል። አሁን ራሱ ሰው ገሎ ማያቅ የ16 ዓመት ሕፃን ልጅ ላይም ሽጉጥሽን ደቅነሻል። እኛ ከህጋችን ውጪም አንሰራም፣ የኛ ስራ እኛን የሚያድኑንን ማደን ብቻ ነው ቢላትም ኬትም አልሰማም ስትል ሽጉጡን ከጎን እስከ መተኮስም ደርሶ አስፈራርቷት ሽጉጧን አስወርዶ ስካትንም ያተርፈዋል።
እንግዲህ እንዲህ እያለን የዚህኛውም ምዕራፍና ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ክሪስም ከየትም ቢያቆማትም ቦታው ላይ ደግሞ ዋናው አልፋው ዌርወልፍም ደርሶ በፍጥነት እየሮጠ ሁሉንም ጠርቦ መሬት እየዘረራቸው ከየትም ብቻ በመያዝ ወደ ቤት ውስጥም ይገባል። ያንን ያየችው አሊሰንም በፍጥነት ተከትላ ስትገባ ፒተርም የኬትን አንገት ማንቆ አሊሰንን እንዳልገላት ከፈለግሽ ቤተሰቤን ስላቃጠልሽብኝ እኔንም ለ6 ዓመት በቃጠሎ ቁስል ስላሰቃየሽኝ ጉዳይ ይቅርታም ጠይቅኝም ብሏት ታንቅ ያለችው ኬትም አማራጭ ስለሌላት ለጥፋቷ ይቅርታን ባለች ቅስፈት ፒተርም ያለ ርኅራሄ አንገቷን ቧጭሮም በአሰቃቂ ሁኔታም ይገላታል። ቅርታዋ አሳዛኝ አይደለም በሚል ደሞ አሊሰንን ሊገል ሲቃረብ ቦታው ላይ ስካትና ዴሪክ ደርሰውላት ስካትም እንድትሸሽ ነግሯት ለሁለት ከአልፋው ጋር መታገል ይጀምራሉ። ግን ሳይቋቋሙት ቀርተው ፒተርም ወደ ዌርወልፍነት ተቀይሮባቸው ሁለቱንም አጋድሞ ስካትን ውጭ ይዞ ወጥቶ ሲያንጠለጥለው ከርቀት ራሱን የሳተውን አባቷን ለማንቃት እየሞከረች ያለችው አሊሰንም ያንን እየተመለከተች ስታይልስና ጃክሰንም በጃክሰን መኪና በፍጥነት ወደ ቦታው እየገሰገሱም ነበርና ቦታውም ላይ ደርሰው ስታይልስም የተቀመመ ኬሚካል አውጥቶ ወደ አልፋው ሲወረውር አልፋውም ኬሚካሉን ቢቀልበውም ስካት ቀልጠፍ ብሎ የአሊሰንን ቀስት አንስቶ ወደ እሷም ወርውሮላት እሷም ያንን ማስወንጨፊያም ተቀብላ ቀስቷን ከታ ማስወንጨፋ ኬሚካሉን መታው አልፋውን በእሳት እያነደዱት ደሞ ጃክሰን ቀጥሎ የያዘው ሌላ ኬሚካልም ወርውሮ ሙሉ ለሙሉ አልፋውን በእሳት ያቃጥሉታል። ዋው! በዚህም ፒተር ቃጠሎ ሲበዛበት ወደ ራሱም ተመልሶ መሬት ሲጋደም አሊሰንም ወደ ፍቅሯ ስካት አምርታ ከንፈሩን እየሳመች እንደምታፈቅረው ስትናገር ዴሪክ ወይም ውጭ ወጥቶ በቀጥታ ወደ ፒተርም አምርቶ በስካት ቆይ እንዳገለው እኔ ከዚህ ነገር ለመዳን እኔ ልግደለው ቢልም ንዴት ላይ ያለው ዴሪክ ግን የፒተርን አንገት ሸርክቶም ገሎት ወደ ስካትም ዞሮ አሁን እሱ ራሱ አልፋ እንደሆነም ይነግሯል በለው። በስተመጨረሻም ትዕይንቶቹ ላይ ፖሊሶች የዴሪክ ቤት ላይ ከቆይታም በኋላ ደርሰው የስታይልስ አባትም የተገደለችው የኬት ሬሳንም አግኝቶ አንገቷ ላይ ሲፈልገው የነበረው ሀብልንም ሲመለከት ስታይልስና ስካትም ሊዲያ ወደተኛችበት ሆስፒታል አምርተው ማንም ሳያቸው ወደ ውስጥም ገብተው ቁስሏን ሲመለከቱ እንዳልዳንም አይተው ዌርወልፍ ብትሆን ኖሮ ይድን ነበር፣ ታዲያ ምንድነች እያሉ ግራም ይጋባሉ። ጃክሰን ወይም ወደ ዴሪክ አምርቶ እኔ አሁን ላይ ረድቼ ካለው አንተም የምፈልገውን ሆነካል፣ ስለዚህ እኔ የምፈልገውን ስጠኝም ብሎም ጠይቆት ዴሪክም በአሁኑ ተስማምቶ ሲነክሰው እናያለን። ወዩ ክሪስና ሚስቱም ቤት እያሉ የኬት ከዚህ በፊት የነበሩ ወንጀሎችም በዛች ሀብል ብቻ መያያዟ ከጋዜጣም ላይ እያነበቡ ላላደረገችው ወንጀል ኬት ኃላፊነቱን ወስዳለችም እየተባባሉ አሁን ትኩረት እኛም ላይ ይበዛል፣ ያንን መቋቋም አለብንም እያሉ በስካት ጉዳይም ሲያወሩበት ስካትን ከዚህ በኋላ ለአዲሰን ኃላፊነቱን ሰጥተውም ትተውት አዲሰንም ከፍቅሯ ስካት ጋር ጣራቸው ላይ ተቃቅፈው ጨረቋን በፍቅር ዓይን እየተመለከቱ ቀጣይ የሚመጣባቸውን ፈተናም አብረው ለመጋፈጥም ይጠባበቃሉ። ዋው! እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይክ አስገቧት። በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየ ነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።